እሺ አውጥቼ ላሳይ ከራስ ከእምነት መግለጫ ላይ ማለት ነው እኮ። ምን የመካነ ኢየሱስ ነው የምታሳየኝ ወይስ? አዎ እናንተ ጭራሽ ያልተጠመቀ ሰው አይድንም ነው የምትሉት። ከዛ ደግሞ የመሰረተ ክርስቶስን ደግሞ አውጥቼ ላሳይ። አይ እኔ ደግሞ ምለው መሰለ ወንጌል አማኝ ሆኖ ጥምቀት የሚክዳል እንዴ? ጥምቀት የማያስጠምቃል እንዴ? ማያስጠምቅ ሳይሆን ለድህነት አይደለም እኮ እዚህ ጋር ሌሎችም አሁን ጴንጤኮስታል ምንም ብትል እኮ ወንጌል አማኝ ነው። ጥምቀትን ይኸው እንደ ትርኢት አይደለም የምናደርገው አይደል? የሚያደርጉት እዛ ግዴታ እንትን ነው፣ ጸጋ መቀበያ ነው እዛ። ለድህነት ግን አይደለም፣ ውጫዊ ማሳያ መመስከሪያ ብለው ነው። እናንተ ግን ለድህነት ብላችሁ ነው የምታደርጉት እኮ። አሁን ለምሳሌ ማለት ነው መሰረተ ክርስቶስ የጸጋ መቀበያን ያለችበትን ያሳየህ እስቲ ጥምቀትን። እኔ እኮ መካነ ኢየሱስ ነኝ አልኩህ እኮ። አይ አንድ ነን ስላልክ ነው። እና ደግሞ ሌሎቹም ፕሮቴስታንት ወንጌል አማኞችም ጸጋ መቀበያ፣ ለምሳሌ ኤምኬሲ ጸጋ መቀበያ ነው ጥምቀት ያለችበትን እስቲ። አይ መካነ ኢየሱስ እና አሁን መሰረት ክርስቶስ አልክ ሙሉ ወንጌል አልክ አንድ ነው። ወንጌል አማኝ በሚለው ነው አንድ ላይ ነው የሚያምኑት። በእምነት ነው ሰው እንደሚድን የሚያምኑት። ጥምቀት ብቻውን አያድንም እኮ። መካነ ኢየሱስም እንደዛ ነው የምታምኑ። ኢየሱስ ላይ አንድ ናችሁ? ኢየሱስ ላይ ኢየሱስ ላይ አንድ ናችሁ? እሺ ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል ብለህ ታምናለህ? ያመነ የተጠመቀ ይድናል ይላል እኮ መጽሐፉ። አሁን ቆይ እሺ ጥያቄ ምንድነው? ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል ብለህ ታምናለህ አታምንም? ብለህ ታስባለህ አታስብም? አምናለሁ። እሺ ኢየሱስ ጥምቀት ለድህነት ብሎ አስተምሯል ብለህ ታምናለህ? ጥምቀት ለድህነት ሲባል ግን ምን ማለት ነው ነው የሚለው እኮ። አምኖ የሚጠመቅ ሰው ይድናል። የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ራሱ ሲያምን ነው እኮ። ሳያምን አይደለም፣ አምኖ ችግር የለም። ስለዛ ለድህነት የሚሆነውን የእግዚአብሔርን ጸጋ የሚካፈለው አማኙ ወደ ጥምቀቱ ሲገባ ነው። እሺ አሁን ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አልክ። እሺ ጴንጤዎች ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል የሚለውን ያምናሉ እኮ? አይነጣጠልም እኮ። ኦኬ አሁን ለምሳሌ ያመነ ሰው ማለት ነው አልጠመቅም ማለት አይችልም እኮ። አይደለም ችግር የለም አልጠመቅም ይላል ወይ ምናምን፣ እሱን አይደለም። ራሱ ሲጀምር ጥምቀት የእግዚአብሔር ጸጋ መቀበያ፣ ያ ጸጋ ደግሞ መዳኛ፣ ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ጸጋ እንደሆነ እንያዘውና ጴንጤዎች ኢየሱስ አንዴ ጴንጤዎች ጥምቀት ለድህነት ባትል ደስ ይለኛል። እንዳለ እኛ አንድ ነን፣ ወንጌል አማኝ በሚለው አንድ ነን። ችግር አንዴ እስቲ እንደው አሁን አንተ ነህ እኮ አንድ ነን ያልከው እንጂ እንዴ ምድር ላይ ያለ አቅ እኮ ነው። ጴንጤ በሚለው ነው ታወቀው፣ ሁላችንም ወንጌል አማኝ ነው። ፕሮቴስታንት በሚለው እሺ ሙሉ ወንጌል ኦኬ እንትን ልበላሽ ሙሉ ወንጌል ልበለው ወይ? አንድ ነው ወንጌል አማኝ ነው የሚባለው። አሁን ለምሳሌ ለመካነ ኢየሱስ ነኝ ሙሉ ወንጌል ሲኖር ኮንፈረንስ እንሄዳለን፣ እንካፈላለን። አንድ አይነት ዘይዱ የሚያገለግሉ አሉ። ትሄዳላችሁ፣ ችግር የለም። እሺ ሙሉ ወንጌል ለምሳሌ ጥምቀት ለድህነት ነው ብላ ታስተምራለች? አይነጣጠልም፣ ሁለቱ አይነጣጠልም ሳይሆን ለድህነት ነው ብላ እስቲ አሳየኝ። አንድ ሰው ካመነ ማስረጃ አልጠመቅም ማለት አይችልም። ማስረጃ ጥምቀት ሳይነጣጠል ለድህነት ይሆናል ያለችበትን እኮ ነገርኩ። አሁን እንትን ከፍቼ ላሳየ አይመቸኝም፣ ስራ ቦታ ስለሆንኩ። እሺ አንድ ጴንጤ ያስገባና ጥምቀት ለምን እዚሁ ጋር ከጴንጤዎች ቪዲዮ አሳዩን። ጥምቀት ለድህነት አይደለም ያለ ማሂ አንቺ ጋር ካለ ወይም ዮኒ ከጴንጤዎች ጥምቀት ለድህነት እንዳልሆነ የተናገሩበት እና በጋሻወር ምናምን ክፈቱለት ፊት ለፊት ላለላችሁ። ይኸው የመሰረተ ክርስቶስን ስላነሳ የቃሌን ቀጥለታል። እዚሁ ቲክቶክ ላይ ያሉትንም የሚያውቃቸውም ከሆነ እኛ ራሳችን ጥምቀት ለድህነት ብለን እኮ ተወያይተናል ከተለያዩ ወንድሞች። አሁን የነ ኤፍሬም ምናምን የነ እንትና ልታሳየን ነው መሰለኝ አይደል? የማን ላሳይ? ምረት እነሱ ጴንጤ አይደሉም የሚሉት እነሱ ወንጌል አማኝ አይደሉም። ቅድም ስላየው ጫፍጫፉን በደንብ አላየው ነበር። የማን ነው የምታሳይ? አሳየኝ አንተ ምረት። የሁሉም አለ ምረጥ አንተ የፈለጉ አንዱን አውጣለት። እኔ አሁን ጥምቀት አያስፈልግም ሰው ከዳነ በኋላ አያስፈልግም የሚል አሳየኝ እስቲ አንተ። እንደዚህ ያለ ሰው አለ? እንደዛ አይደለም። ጠየቅን ከዳነ በኋላ ነው ለመዳን ነው ሲጀመር ጥምቀት
እኔ አሁን ቃሌም ሲያወራ ሰምቻለሁ፣ ሌሎችም ሲያወሩ ሰምቻለሁ። አይነጣጠልም ነው የሚሉት። ጥምቀትና እምነትና ጥምቀት አይነጣጠልም ነው ያሉት። እሺ ችግር የለውም አይነጣጠል። ግን ሰውየው ግን የሚድነው ሲጠመቅ ነው ወይስ ከመጠመቁ በፊት ባመነበት ቅጽበት? አምኖ ይድናል። አሁን ለምሳሌ ወዲያው እንዳመነ የሆነ ሰው መንገድ ላይ ቢሞት ላይድን ነው? አይቶ ቢሞት ምናምኑን ቶ ሲሞት እናወራለን። አሁን በቴዎሎጂ ደረጃ በአስተምህሮ ደረጃ መጽሐፍ ቅዱስ ላይ የተቀመጠው ሰው። እሺ ለምሳሌ ቅዱስ ጳውሎስ ያመነው መቼ ነው? ያመነው ያው ደማስቆ ላይ እንትን ካለለት ማለት ጌታ ኢየሱስ ሲገለጥለት ደማስቆ ላይ። እሺ ደማስቆ ላይ ተገለጠለትና ወደ ሐናንያ ላከው አይደለ? ሐናንያ ደግሞ ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ አለው። አምኖ ከዳነ እንዴት በኃጢአት ውስጥ እንዳለ ተናገረ እኮ። አምኖና የተጠመቀው እኮ ያው አይለያየም ማለት አይደለም። ደማስቆ ላይ ሲያገኘው ድኗል ብለኸኛል። የኃጢአትን ስርየት ያገኘው ወይም ዳነው ደማስቆ ላይ ከሆነ ሐናንያ ግን ከኃጢአትህ ታጠብ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ነው ያለው። ስለዛ ከዛ በፊት ገና የኃጢአት ስርየትን አላገኘም፣ አልዳነም ማለት ነው። ይኸው ስህተት ነህ። አምኗል፣ ቢያምንም ግን የኃጢአት ስርየትን ያገኘው ከኃጢአቱ የተታጠበው ሲጠመቅ ነው። ከመጠመቁ በፊት ልክ ባመነበት ቅጽበት ነው ያልከው። ይህ መጽሐፍ ቅዱስ ነው ማለት ነው። ለምንድን ነው መጽሐፍ ቅዱስን የማትቀበለው? እሺ እኔ ደግሞ ልጠይቅህ፣ እኔም አንተን እዚሁ ጥምቀት ላይ ማለት ነው ትጠይቀኛለህ። ችግር የለውም። አንድ ያለ ጥምቀት የዳኑ የሉም መጽሐፍ ቅዱስ ላይ። ቤተክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ ጥምቀት በጌታችን በክርስቶስ ኢየሱስ ከተሰጠ በኋላ ያለ ጥምቀት የዳነ አንድም የለም እኮ። ሰማዕታት ምናምን ሳይጠመቁ የሞቱ በመጽሐፍ ቅዱስ ወደ ሰማዕታት እንሄዳለን። በመጽሐፍ ቅዱስ አለ የለም? እሺ ሐዋርያት ተጠምቀዋል። ሰማዕታት ካልክ ደግሞ ሐዋርያት ተጠምቀዋል። ምን የትኛው ቦታ እንደዛ የሚላል? እሺ አንደኛ ራሱ በኤፌሶን መልእክቱ ምዕራፍ 5 ላይ ቅዱስ ጳውሎስ ስለ ክርስቶስና ስለ ቤተክርስቲያን ሲናገር ምንድን ነው ያለው? ባሎቹ የክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። ቤተክርስቲያንን የቀደሳት በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ነው ያለው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። ቤተክርስቲያን ራሱ የተቀደሰችው በዚህ ከሆነ ሐዋርያት የቤተክርስቲያን አካል ናቸው አይደሉም? ናቸው። ስለዛ ቤተክርስቲያን የተቀደሰችው በውሃ መታጠብ ውስጥ ከሆነ እነሱም ይህንን የውሃ መታጠቡን አግኝተውታል ማለት ነው። አለቀ። እሺ አሁን የሐዋርያ ጳውሎስን ነግረኛል፣ አናንያ እንዳጠመቀው ማለት ነው። እንደዚሁ የቅዱስ ጴጥሮስንም የቅዱስ ዮሐንስም እንደዚህ የተጻፈ አለ። ግዴታ ልክ ለጳውሎስ በተነገረው መሰረት ለሁሉም ለእያንዳንዱ አንድ በአንድ ምን ነገር አይጠበቅበትም። እንደ ቤተክርስቲያን ግን ቤተክርስቲያን የተቀደሰችው በውሃ መታጠብ ስለሆነ ምንድነው በዚህ በውሃ መታጠብ የተቀደሰች ቤተክርስቲያን አካል ደግሞ ስለሆኑ ሐዋርያቱ እነሱ የሚያገኙት ይህንን እንጂ ከዚህ የተለየ ነገር አይሆንም። አለቀ። እንዴት ነው የተጠመቁት? በምን መልኩ ማንን ምናምን የሚለው ነገር ዝርዝር አልተጻፈልንም። ዝርዝር ያልተጻፈልን ነገር ላይ እኛ አንገባም። ምንድነው እሱ ላይ መግባቱን ተወጥ እናደርገውና ግን ከተቀመጠልን አንጻር ግን ጥምቀት እንደሚያገኙ ግን ግልጽ ነው። አንዳንዶች የእግራቸውን መታጠብ እንደ ጥምቀት ይቆጠራል ይላሉ ምናምን። እሱ አስተምህሯችን እንደ አስተምህሮ የምንይዘው አይደለም። የእግር እጥበት ላይ ያኔ በቃ እንደ ጥምቀት ተቆጥሮላቸዋል የሚለው ማለት ነው። እይታ አለ፣ ችግር የለም። እይታ ቢኖር ግን አስተምህሯችን አይደለም። መች እንደሆነ አናቅ ብለን ነው የምንዘጋው። አሁን መለስ እንበልና ማለት ነው እንዳንስተው። አሁን ጥምቀት ለድህነት ብለው ጴንጤዎች አያምኑ። ጥምቀት ለድህነት የወንጌል አማኝ ሁሉም አንድ ነን። ጴንጤ እኮ ይኸውልህ፣ አንዴ ይቅርታ ሉተራን ዳይቨርሲቲ እኮ እንደሆነ እኮ እኛ እኮ ማንም የካደ የለም፣ ግን አንድ ነን። አሁን 5 ሶላ ራሱ የሚባለውን እኮ ዋናው እምነት ብቻ። አንተ መካነ ኢየሱስ ስለሆንክ በመካነ ኢየሱስ ትምህርት ይሄኛው ልክ ነው ወይ ብለህ ራስ ትፈትሸዋለህ። ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም።
ይህን አስረግጠን እናገራለን። ይሄ ትክክል ነው አይደለም? አሁን እኮ የተቆረጠ ቪዲዮ እኮ ነው። እሺ በትክክል ሙሉ አይታለች። ጥምቀት ለዚህ ለልጅነት እንትን አይልም እንትን አይልም። ይሄው ጥምቀት የሚለውን አሰማው መሰለኝ። መጀመሪያ የውሃ ጥምቀት ብሎ ነው እኮ የሚጀምረው። እሺ አንድ ያሰማኝ ድምፁ ልጨምር። እሺ ስማው። እሺ ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። በጥምቀት ያልተጠመቀ ይፈረድበታል። በጥምቀት ከልጅነት ጋር የተገናኘ የድህነት ነገር የኃጢአት ስርየት ምናምን እንደዚህ ነገር አይገኝም አለ። አሁን ይህ ትክክል ነው አይደለም? ባንተበት አይ እንደዚያ ቪዎች እኮ አሉ እኮ እኛ ፕሮቴስታንት ውስጥ የለም እኮ እያልኩ አይደለም። በአንተ እምነት ትክክል ነው አይደለም? በመካነ ኢየሱስ ዳይቨርሲቲ ብለን ነው አሁን አንዱን ለአንዱ እንደዚህ ተወጋግዘንም አናውቅም፣ እንደዚህ ተባብለን አናውቅም። አይ እንደ ዳይቨርሲቲ የምንቀበለው ነገር እንደምታወግዙ ይኸው ያሳያል። አሁን ከራስህ የእምነት መግለጫ እኔ ለምን እንደማታነቡት መጽሐፋችሁን አላውቅም፣ ግን የሉተራንን እንትን አምጥተህ እየነገርከን ምንም የድሮ የሚባል ነገር እኮ የለም ብራዘርዬ። እሺ አንድ ያሰማውና ከዛ እንመለስበታለሁ። ይህንን ስማው። አንድ ከሆናችሁ ይህን ንግግር ስማው። እሺ እዳን ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደረግም፣ እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። እኔ እኮ በጣም ለምን ድርቅ ብላችሁ እንደምትከራከሩ ነው እኮ። በዚህ ጉዳይ ላይ ደግሞ ልንገርህ አኬ፣ አሁን ለምሳሌ ማለት ነው አንድ ሰው ጌታን ሲቀበል ማለት ነው ከኦርቶዶክስ መካነ ኢየሱስ ይመጣል አይደል? ጌታን ይቀበላል። አናጠምቅም እኛ ማለት ነው ከኦርቶዶክስ ስለሚመጣውን ህፃናትን ስለሱ አይደለም። አሁን ስለ ህፃናት ልንገርህ። አሁን እሱ ያነሳው ያንን ነው። ኦርቶዶክስ ያለውን ትምህርት ይዘው ህፃናትን ሲመጡ ጥምቀቱ ያው ተቀባይነት ስላለው የኦርቶዶክስ ጥምቀት መካነ ኢየሱስ ሲመጣ አንቀበለውም። ግን ሰውየው እጠመቃለሁ ካለ እናስጠምቀዋለን። አንዴ ቆይ፣ የኦርቶዶክስን ይዘው ህፃናትን ያጠምቃሉ እኮ ነው እያለ ያለው ማይ ብራዘር። የህፃናትን ጥምቀት ነቅፎብህ እኮ ነው እያወራህ ያለው ነው አይደል? እንደዛ ነው እኮ እያልኩ ያለሁት። እኔ ደግሞ ልንገርሽ አያስጠምቁም ነው እሱ። አሁን የህፃናት ጥምቀት የህፃናት ጥምቀትን መካነ ኢየሱሶች ያጠምቃሉ። እሱን እየተቃወመ እኮ ነው እኮ ገብቶኛል እኮ እሱ እያለ ስለማያጠምቁ አልክም ነው እያለ ያለው ወደዛ እኮ እሳው። ስለዛ የሚመጡ አማኞች ሲኖሩ መካነ ኢየሱስን አልፈልግም አለ። በቃ አለቀ። መካነ ኢየሱስን አይቻልም፣ ወደ ጤነኛዎቹ አብያተ ክርስቲያናት ነው የምልከው። ስለዛ መካነ ኢየሱስ ጤነኛ ቤተክርስቲያን አይደለችም ነው እያለ ያለው። በጥምቀት ጉዳይ ነው ያወራውን እዚህ ጋር እኮ እሳው። በጥምቀት ጉዳይ በቃ ጤነኛ አይደለችም። አሁን እኔም አንተን እየጠየቅኩ ያሉት ለምሳሌ ቅድም የሰማኸውን ወንድም እሱ የተናገረው ትምህርት በጥምቀት እንዲህ አይገኝም ያለው ጤነኛ ነው ወይስ አይደለም? ወይም ደግሞ ትክክለኛ ነው ወይስ አይደለም ትምህርቱ? አሁን ኤርሚያስ ያወራው ከጥምቀት አንፃር አይደለም። ከሱ በፊት የነበረው በጥምቀት እንዲህ አይገኝም፣ ይሄ ድህነት፣ ልጅነት፣ የኃጢአት ስርየት አይገኝም ያለው ትክክል ነው ወይስ አይደለም? ማለት እንዴት አይነጣጠልም ወይ? ለምን አትሰጠውም? ከጎን ላለው ልጅ ሰጠውና እሱ ያወራል። አይነጣጠልም አልኩ እኮ። እኔ አሁን ይነጣጠላል አይነጣጠልም አላልኩም። ይሄ አሁን ልጁ የተናገረው በጥምቀት ድህነት አይገኝም፣ የእግዚአብሔር ልጅነት አይገኝም፣ የኃጢአት ስርየት አይገኝም ሲል አልነበረ? ትክክል ነው አይደለም? ቦታ መካከል ወይ ቶሎ እና መጨረሻ ላይ ግቡ። የሜሎስን ነው የምትለኝ? ሰዓቱን እኮ ወሰዳችሁብን ጆን። እኔ ይህን ያህል ትልቅ ልዩነት ነው ብዬ አላሰብም። ችግር የለውም። ትክክል ነው አይደለም ነው ያልኩህ። እኔ ልክ ነው የሜሎስ ምንም። እሺ የሜሎስ ትክክል ነው። አሁን ደግሞ እሺ በእናንተ በመካነ ኢየሱስ ደግሞ
ጥምቀት የእግዚአብሔር ልጅነትን ያሰጣል፣ የኃጢአት ስርየት ይገኝበታል፣ ያድናል ብላችሁ ደግሞ ታምናላችሁ። እንግዲህ ያምናሉ ልበል። አሁን አንተ ሙሉ በሙሉ ቤተ እምነትን ክደኸዋል። እሺ መካነ ኢየሱስ እንደዚህ በማለት አልካድኩም። በእምነት እኮ ብቻ ይላል እኮ የሉተርም እንትን 5 ሶላዎች ላይ በእምነት ብቻ እኮ ይላል። በስመ አብ የሚገርም ነው። አውጣለት አሁን የእንትኑ የላርጅ ካቴኪዝም 4ኛውን ክፍል አውጣለት። የኦን ባፕቲዝም ኮንሰርኒንግ ባፕቲዝም እንግዲህ አሁን መጽሐፍን አነብልሃለሁ ማለት ነው። መካነ ኢየሱሶች ምናምን ስትመጡ ፕሮቴስታንቶች የእናንተን መጽሐፍት ልናስተምራችሁ እንገደዳለን፣ በሚያሳዝን ሁኔታ ማለት ነው። ስለ ጥምቀት አሁን የነሚሎስ ወንድማችን እየተናገረው ምን ነበር የተናገረው? እንደው በጥምቀት የኃጢአት ስርየትም ሆነ ልጅነት ድህነት አይገኝም ነው ያለው። ይኸው አሁን መካነ ኢየሱሶች የመጀመሪያውን ፔጅ ገለጥለት። መጀመሪያ ማን እንዳሳተሙ በሉትራን ሄሪቴጅ ፋውንዴሽን የታተመ ነው። እሺ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን ልክ በምን በሉተራውያን እሺ የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። 5.3 እዩት። 3ኛ ላይ ያለውን አሁን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው እንደዚህ ብላ የተናገረችው 5.3 የሚለውን አያችሁ። ቤተክርስቲያኒቱ ይላል ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። የሉተርን ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ ትቀበላለች። እሺ የሉተር ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ ከሆነ እኒዋ እሺ ላርጅ ካቴኪዝሙን 4ኛው ክፍል በእንተ ጥምቀት። እሺ ይሄኛው ስሞል ካቴኪዝም ነው። እሺ ይሁን በቃ ከስሞል ካቴኪዝም እንጀምር። ይሁን ይሄ ስሞል ካቴኪዝሙ ነው። ስሞል ካቴኪዝም ላይ ጥምቀት ምንድን ነው ብሎ ይጀምራል። አይተዋል። የመጀመሪያው አንደኛ ይለና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ትንሽ ራቅ አልኩ። ይልቁንስ ትንሽ ራቅ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ታዲያ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም እንደዚህ አጥምቋቸው ያለው ነው ይልና ሁለተኛውን ጥያቄ በደንብ እዩ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? በቃ አሁን ያኛው እንትና ማነው ስሙ ሜሎስ ጥምቀት የኃጢአት ስርየትም አያሰጥም፣ ምንድነው የልጅነትም አያሰጥም፣ ድህነትም አያሰጥም ነበር አይደል ያለው ጥምቀት። መካነ ኢየሱስ ደግሞ ተመልከቱ። ከዛ ደግሞ የመካነ ኢየሱስ እምነቶች ደግሞ ቤተክርስቲያናቸውን እንዴት እንደሚክዷትም ደግሞ በዛውም እናሳያችሁ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል። ምንን? የኃጢአት ይቅርታን። ከሞትና ከዲያብሎስ ይቤዣል። ጥምቀት ከምን ይቤዣል? ከሞትና ከዲያብሎስ። እንዲሁም እሺ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘለዓለምን ድነትን ይሰጣል። የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይቤዣል። ኦኬ እሺ ላርጅ ካቴኪዝም ላይ ደግሞ ሄድ። ላርጅ ካቴኪዝሙ ላይ ዋዛ ገጹ 280 አካባቢ ነው። አራተኛ ክፍል ትክክል። እሺ ኦኬ እሺ ከእሷ እንጀምር። እሺ እንዲህ ይላል ጥምቀት የሰው ጨዋታ ሳይሆን ምናምን የሚለው ላይ ማለት ነው። እንደዚሁም ጥምቀት መለስ ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን
ካልተጠመቅን አንድንም። አይ ከመጠመቁ በፊት ሰውየው ድኗል ከዳነ በኋላ የሚጠመቀው ኖ፣ እንደዛ የሚባል ትምህርት የለም። አሁን ግለጠው። እሺ ቁጥር ስንት ላይ መሰለ የምታወጣልኝ? መልስ የህፃናት ጥምቀት ላይ ሳይሆን እዛው ላይ መልስና 23 ምናምን 24 ምናምን አካባቢ ላይ እስቲ መለስ። ቁጥር ስንት ላይ ነው? 23 ምናምን አካባቢ ላይ ቁጥሮቹን በዳር በኩል እስቲ አንዴ በዚህ በግራህ በኩል ቁጥሮች አሉ። ዮኒ ፔጅ አይደለም ገጽ አይደለም ገጽ ሳይሆን በግራህ በኩል የተዘረዘሩ ቁጥሮች አሉ። በግራ ኖርማል መደዳውን ከታች ወደ ላይ አረ ወደ ግራ ውሰደው። አዎ ያው 22 23 24 እሺ 24ኛው ቁጥር አካባቢ ላይ ና ማንም ሰው እሺ ሼት ኦኬ ቁጥር 24 ላይ እንዲህ ይላል የጥምቀት እሺ ቁጥር 24 ላይ ስትሬት ሂድ እሺ መንገድ ሲቀመጥ ይሄ ነው ይልና የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምን ይላል? ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚናገሩት ወይም እንደሚሉት የሚጠመቀው ለመዳን ነው። በግልጽ የሚጠመቀው ለምንድን ነው? ለመዳን። በጥምቀት ውስጥ መዳን የለም ይላሉ አንዳንዶች። ይኸው መካነ ኢየሱስ ራሱ ማነው ዶክተር ሉተር እንደዚህ ይላል፣ ለመዳን ነው። እሺ መለስ ብል መዳን ሁሉም ሰው እንደሚያውቀው ደግሞ ይላል። ማንም ሰው በሚገባ እንደሚያውቀው ደግሞ መዳን ከምንድን ይላል? ከኃጢአት ከሞት እና ከዲያብሎስ መዳን ወደ እግዚአብሔር መንግስትም ወደ ክርስቶስ መንግስትም መግባት እና ለዘላለም ከእርሱ ጋር መኖር እንጂ ሌላ አይደለም ይላል። ሌላ ነገር አይደለም። ይኸው በግልጽ ነው። በቃ መካነ ኢየሱስ ይኸው እምነቷ ምን እንዲህ ያስቀምጣለች። አንተ አሁን መካነ ኢየሱስ ነኝ ብለህ መጥተህ ከዚህ የተለየ ብታወራ አንቀበልህም። በቃ መካነ ኢየሱስ መጽሐፍ አላት። አንተ መጥተህ ያለ እውቀት እያወራህ ነው ብለን ነው የምንወስደው። ስለዚህ አሁን እኔ ደግሞ ልንገርሽ አሳየኝ አይደለ እኮ አሁን መካነ ኢየሱስ ድናለች እያልከኝ በእናንተ እሳቤ ማለት ነው። ኧረ እኛ መች አሁን መካነ ኢየሱስ ድናለች አልዳነችም ውስጥ መች ገባንና እየጠየቅን ድነዋል እያልከን እኮ ነው። አንተ አባባል እኮ ጥምቀት ለድነት ስላለች ድናለች እያልከን አላልኩም። እያልኩ ያለሁት እኔ ምንድነው ጥምቀት ለድህነት ብላ ታስተምራለች ያልኩት ይህን ነው። መካነ ኢየሱስ ጥምቀት ለድህነት ነው ብላ ታስተምራለች። ሙሉ ወንጌል ጥምቀት ለድህነት አይደለም። ጥምቀት ለድህነት ስትል ማለቷ ነው የሚለው እኮ ነው። እሺ ጥምቀት ለድህነት ብላ ስታስተምር ምን ማለት ነው? በአጭሩ ይኸው እዚሁ አልኩህ። አሁን ያነበብኩልህ ላይ እኮ መለሰው ምን ብሎ መዳን ሁሉም ሰው እንግዲህ የትኛውም ሰው እንደሚያውቀው አለ መዳን ከኃጢአት ከሞት ከዲያብሎስ መዳን እንጂ ሌላ እንዳልሆነ ሁሉም ያውቃል አይነት ነገር ብሎ ይናገራል። እንደውም ጭራሽ ወደ ክርስቶስ መንግስት መግባት እናም ደግሞ ለዘላለም ከእርሱ ጋር መኖርን ምናምን የሚያመለክትን ይላል። ስለዚ ይህን ሁሉ ነገር የምናገኘው በጥምቀት ውስጥ ነው ብላ ታስተምራለች መካነ ኢየሱስ። እንግዲህ ካልተስማማች ለቃሃት ውጣ። እንደዚህ ማለት ኦኬ እናንተ እንደዚህ ከተቀበላችሁ እኮ በቃ መካነ ኢየሱስ ለምን አትሆኑም? ሄዳችሁ መካነ ኢየሱስ መቀላቀል እኮ ለምን መካነ ኢየሱስን እንቀላቀላለን? መካነ ኢየሱስ እንደዚህ ከደገፋችሁ መካነ ኢየሱስ እንደዚህ ከክርስትና ትምህርት በዚህ ደረጃ ከወሰደች አይቀር ወደ ክርስትና እንድትመጣ እናንተ አንድ አይደላችሁም ተለያዩ እያላችሁ አይደለም። ተለያዩ አይደለም፣ አቤቱታ እያቀረባችሁ ነው ለመካነ ኢየሱስ። እንደዛ ነው የሚመስለው። ቆይ አንዴ እኛ ተለያዩ እያለን ሳይሆን አልተለያየንም ብትሉም ኢትዮጵያ ውስጥ ነው። በነገራችን ላይ አልተለያየንም ብሎ ድርቅ ማለት ያለው ኢትዮጵያ ውስጥ ነው እንጂ በዓለም አቀፍ ደረጃ ማለት ነው አንዱ ፕሮቴስታንት ከሌላው ፕሮቴስታንት ጋር በአቃቤ እምነት ደረጃ ያሉ በቴዎሎጂ ኦሪየንታልም ኢስተርንም ተብሎ ተለያይተዋል። እኛ ሲጀመር ታዲያ ኢስተርና ኦሪየንታል መቼ አንድ ነን አለን? ተረጋጋ። አንድ ሲፕሮስን 10 እያስገባችሁት አንድነት ስትሉት አለብን። እናስገባለን። አዎ እናስገባለን። አንድነት እየተሰራ ነው፣ እናስገባዋለን። ምንም ችግር የለውም። ግን አንድ ነን ብለን ግን ወተን ግን አንናገርም። እናንተ በነገራችን ላይ በእኛና በኢስተርን መካከል ትልቅ ልዩነት አታመጣም። እንደጋ አዲስ ያወራበት ቪዲዮ አለን እኮ አንድ ነን ያለበት። አንዴ ቆይ ተው፣ አሁን ርዕሱን ሽፍት አታደርገው እንደው ስለፈጠረ መለስ በልና አሁን አንተ ምንድነው መካነ ኢየሱስ ጥምቀት ለድህነት ብላ ስታስተምር ሙሉ ወንጌል ጥምቀት ለድህነት አይደለም ብላ ታስተምራለች። መካነ ኢየሱስ አይነጣጠልም ነው የምትለው ሙሉ ወንጌል። አሁን አሳየን ስትባል ስላላሳየን ተወውና ዝም ብለህ ስማኝ። እኔ
ከፈለክ ደግሞ እንግዲህ ወይ ዝም ብዬ የኤምኬሲን ገልጬ ላሳየው። እስኪ ኤምኬሲን ገልጠህ አሳየው። ያው እኮ ነው አንድ ነው። ሁሉም በማስረጃ ነው የምናወራው እኛ። ይቅርታ ማለት ካላስደበርና ኧረ ችግር የለም እየሰማሁ እስከዛ የኤምኬሲን ያወጣለት የመሰረተ ክርስቶስን ያወጣልና ያሳያል ጥምቀት ምን እንደሆነ ሰውየው ከዳነ በኋላ የሚጠመቀው እንደሆነ። ስለዛ ከእምነት ጋር ሳይነጣጠል ለድህነት ይሆናል ምናምን የሚባል ነገር የለም። አምኖ ድኖ ከዳነ በኋላ ወደ ክርስቲያን መጨመሩን የሚያሳይበት ወይም ደግሞ መዳኑን የሚያሳይበት ከክርስቶስ ጋር ሞቶ መነሳቱን የሚያሳይበት አይነት ነገር ሆኖ ነው የተቀመጠው እና ጥምቀት ለድህነት ነው ብሎ አያስተምሩም እነ ሙሉ ወንጌል ምናምንም ጨምሮ ማለት ነው። እንግዲህ አሁን አንተ ካላወቁ የፕሮቴስታንትን ትምህርት እኛን እናገራለን፣ ችግር የለውም። አይ ካልክ ደግሞ የመምህራኖችህንም እያነሳን ማሳየት እንችላለን። የተለያዩ ጴንጤዎች የሚያስተምሩት እኔ አሁን ቅድም እኮ አሳየው። በቃ ጥምቀት እንዲህ በጣም እኮ የሚያስገርሙ ጥምቀት ለኃጢአት ስርየትም ለልጅነትም ለድህነትም አይሆንም ብሎ እየተናገረውን አዎ ትክክል ነው ካልክ በኋላ መለሰ ደግሞ አይነጣጠልም ትላለህ። ለምንድን ነው ራሳችሁን የምትዋሹት? በጌታ በኢየሱስም እንዴ! ይህ እኮ በጣም አደገኛ ነገር እኮ ነው። ይህ የዘላለም ሕይወት ጉዳይ እኮ ነው። እንዴት ሰው በዘላለም ሕይወት ጉዳይ ራሱ ላይ ይቀልዳል እንደዚህ? ሁላችሁም እንደሰማችሁት ይህ ወንድማችን ጥምቀት ለድህነት አይደለም፣ ለኃጢአት ስርየትም አይደለም፣ ምንድነው ከልጅነት ጋር በተገናኘም አይገኝበትም የተባለን ነገር ትክክል ነው ብሎ ሲናገር ነበር። መልሶ ደግሞ አይነጣጠልም ይላል። መልሶ ደግሞ ጌታችን ጥምቀት ለድህነት ነው ብሎ አዎ አስተምሯል ደግሞ ሲልም ደግሞ ነበር አሁን ቅድም። ለምንድነው እንደዚህ የምትባዝኑት? በጌታ ምኑን ላሳየ? ይኸው አሁን ለምሳሌ ቅድም የተናገረውን እኮ አሳየው አይደል? የልጁን እሱን ትክክል ነው ብለሃል ነበር። ጥምቀት ያልከው ማለት ነው። ኦኬ የጥምቀቱ ላይ አንዴ እኮ ሳው የጥምቀቱ ላይ እኮ ነው። ለምሳሌ የኤምኬሲን አሁን ያዝ አድርገውና አንዴ ቆይ፣ ቅድም ምን ተብሎ ለተነገረ ቃል ነበር ትክክል ነው ያልከው? በጥምቀት የኃጢአት ስርየትም ልጅነትም ድህነትም አይገኝም የሚለውን ትክክል ነው አልክ አንተው ራስ አሁን እየሰማን። ከሱ ቀደም ብዬ ደግሞ ጥምቀት ለድህነት ነው የሚለውን ኢየሱስ አስተምሯል ስለ ደግሞ አዎ አስተምሯል አልክ። ስለዚ አንተ የምትከተለው ኢየሱስ ያስተማረውን ሲሆን ያኛው ልጅ ያስተማረው ነው። አንተ የኢየሱስ ተከታይ ሳትሆን የሰው ተከታይ ነህ እላለሁ ማለት ነው። ተመልከቱ ጋይስ ሁላችሁም። ቆይ አንዴ ማርያም ከሌለች ስላሴ የለም የሚሉ እኮ ሰውዬ አሉ እኮ። ስትያዝ ሌላ ርዕስ ውስጥ አትግባ ማይ ብራዘር፣ በደንብ ስማ። ስትያዝ ሌላ ርዕስ ውስጥ አትግባ። እኛ ቤተክርስቲያን ኦፊሻሊ የማታስተምረንን አንቀበልም። ከቤተክርስቲያን የተለየ ትምህርት ያስተማረ ጳጳስ በለው ምን በለው ብታመጣ ቤተክርስቲያን የምታስተምረው ነው የምንቀበለው ነው የምንለው። አንተ ግን አሁን ምን ብለህ ነበር? ሁላችሁም ስሙ ጋይስ። እንደውም ይህንን ቪዲዮ በጌታ እንትን እስቲ አዘጋጅታችሁ ቆርጣችሁ መላክ የምትችሉ ላኩልኝ። አሁን ማውራውን አይደለም። ከዚህ ቀደም ይሄው ወንድማችን ምን አለመሰላችሁ? ኢየሱስ ጥምቀት ለድህነት ብሎ አስተምሯል። ጥምቀት ለድህነት ነው ብሎ ኢየሱስ አስተምሯል ስለው አዎ አስተምሯል አለኝ። ከዛ የሌላ ወንድም ደግሞ ትምህርት አመጣን። አይ በጥምቀት ልጅነትም ድህነትም የኃጢአት ስርየትም አይገኝም የሚለውን። ከዛ ይህ ትክክል ነው ስንለው እሱ ትክክል ነው አለ። ኢየሱስ ጥምቀት ለድህነት ነው ብሎ አስተማረ። ሌላ ወንድም ጥምቀት ለድህነት አይደለም ብሎ አስተማረ። ይሄ ወንድም ግን የትኛው ነው ትክክል ሲባል ጥምቀት ለድህነት አይደለም ያለው ነው ትክክል አለ። ኢየሱስ ተክዶ ስላሴ ተክዶ ኢየሱስን ክደው አይታችኋል። ሲያዙ የት እየሮጡ እንደሆነ በደንብ አድርጋችሁ ተክዶ ስማ። ሚዩት አድርግ፣ ከርዕሱ ውጭ አደገኛ ነገር ባይዚ። አንተ በጣም ብዙ ፕሮቴስታንቶችን ትወክላለህ። እዚህ ሚዲያ ላይ ያሉ ፕሮቴስታንቶችን ጥሩ አድርገህ የምትወክለው አሁን አንተ ነህ። እንደዚህ ናቸው በጣም ብዙ ፕሮቴስታንቶች። ቁጭ ብለህ ስማሽ ወንድሜ፣ እንትን እንዳትል፣ ሚዩቱን ዝም ብለህ ከፍተህ እንዳትረብሽ። አሁን ስለረበሽከኝ እደግመዋለሁ፣ የተናገርኩትን ማለት ነው እደግመዋለሁ። ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አለ። ሌላ ወንድም ደግሞ ሌላ ፕሮቴስታንት ወንድም ማለት ነው ጥምቀት ለድህነት አይደለም ብሎ ያስተማረበትን አመጣንለት። ተክዶ ክርስቶስ ይዳናል እኮ የሚባልበት ቤተ እምነት እኮ ነው። አንዴ ተረጋጋ ወይ በቃ ውረድና በል። አሁን ኦልሬዲ ስለተያዝክ አያሳስበንም። ኦልሬዲ ምንድነው ቪዲዮ ላይ ስላለ ምንም ችግር የለም። በጣም በርካታ ፕሮቴስታንቶች እንደዚህ ስለሆኑ ዛሬ ላኩልኝና ቪዲዮ ሰርቼበት በዚሁ ርዕስ ላይ ዛሬ የምንገባለን። ወይ ደግሞ ጥምቀትን 10 እንዳይደጋገም እንትኑ ወደ ቅዱስ ቁርባን ምንድነው
ከፍ አድርገ ነው እኛም መቁረብ ስላለብን ምናምን ስለሱ እናወራለን፣ ወደዛ እንሸጋገራለን። ይህንንም ግን ላኩልኝ እሰራበታለሁ ጌታ ከፈቀደ እና እንትን ካልኩኝ ማለት ነው ከቻልኩኝ። ምን ግን እንደተባለ አስታውሱ። ኢየሱስ ጥምቀት ለድህነት ብሎ አስተምሮ በጣም የሚያስገርመው ጌታን ኢየሱስ ጥምቀት ለድህነት ብሎ አስተምሯል። አዎ ብሎ አምኖ ክርስቶስ አስተምሯል እንደዛ ብሎ አመነ ይሄ ልጅ። ከዛን ሌላ ጥምቀት ለድህነት አይደለም የሚል አንድ ፕሮቴስታንት አመጣንለት። እሱ ነው ትክክል አለ። ጥምቀት ለድህነት አይደለም ያለው እሱ ትክክል ነው አለ። አስቡት፣ ጥምቀት ለድህነት አይደለም ያለው እሱ ትክክል ነው ያለው። ኢየሱስ ግን ጥምቀት ለድህነት ብሎ አስተምሯል ብሎ እያመነ ግን ይሄ ትክክል ነው ብሎ ወደ ሰው ጠቆመ። ለዚህ ነው ፕሮቴስታንት በጣም ሰዎችን የሰው ተከታይ የሚያደርግ ከኢየሱስ ነጥሎ የሰው ተከታይ ያደርጋል የምንለው ለዚህ ነው። በቃ በግልጽ እያዩት መጽሐፍ ቅዱስ ላይም በቃ ሰው ነው የሚከተሉት። ፕሊዝ ፊታችሁን ወደ ክርስቶስ አዙሩ፣ ወደ እግዚአብሔር አዙሩ። ዝም ብለን እዚህ ሚዲያ ላይ መተን ስንጣራ ስንለፈልፍ ምናምን ዝም ብሎ እንዲሁ አይደለም። የምርም ፊታችሁን ጌታ ኢየሱስን የምትወዱት ከሆነ ማለት ነው የምርም ወደ እርሱ ፊታችሁን እንድትመልሱ ነው። ከሰዎች ላይ ፊታችሁን አንስታችሁ ወደ እርሱ እንድትመልሱ ይህ ትልቁ ማሳያችን ስለሆነ ማለት ነው። ስለዛ ላኩልኝ፣ ቪዲዮም ሰራበታለሁ ምናምን። ጌታ ነው የምንከተለው አለች ሊዱ። ነይ እስቲ ግቢ፣ ነይ ሊዱ ከቻልሽ ማለት ነው። እንዴት እሷ እድሜ ልኳን መማር ብቻ ነው እንዴ? ዝምጣ እንጂ ምንድን ነው አይሻልም? መምህራኑን ሁሉ እያመጣች ትማር ነበረ። ትግባ እንጂ ትንሽ ዲፌንድ ታደርግ። መሳብ ሳይሆን እሷን መጉተት ነው። እስኪ ገመድ ነገር ወረደላት ወደታች። ሁሉም ዶክትሪን ይመቻታል። ሊዱ ችግር የለባትም። ጥምቀት ለድነትም ይመቻታል፣ አያድንም ሲምቦል ነውም ይመቻታል። ችግር የለባትም። ይሄ እኮ ነው ታዲያ ክርስቶስ ላይ ማዳበል ምናምን ብለው እኛን ለመውቀስ ይሞክራሉ እንጂ ታዲያ ክርስቶስ ላይ ማዳበልማ ይሄ ነው። ክርስቶስ ላይ እኮ ያላዳበሉት ሊቃውንት እኮ የላቸውም እነሱ። ሁሉም እኮ ነው ያዳበሉት እንዴ። በጣም የሚያስደንቅ አሁን ተቃራኒ የሆኑትን ማለት ነው። ኤንዌይዝ ጌታ ኢየሱስን ሊዱ በአጭሩ ስነግርሽ ጌታ ኢየሱስን እየተከተላችሁት አይደለም። በጣም በሚያሳዝን ሁኔታ ልትወጁ ትችላለሽ ኢየሱስን። እኔ አትወጁም አላልኩም። የእግዚአብሔርን ቃል አትወጂምም አላልኩም። የእግዚአብሔርን መንግስት የማትናፍቂ ነሽ ምናምንም አላልኩም። ይህን ሁሉ ነገር ሊኖርሽ ይችላል። ግን በሚያሳዝን ሁኔታ ጌታ ኢየሱስን ሳይሆን የሆኑ ሰዎችን ነው እየተከተላችሁ ያላችሁት። ይኸው ልክ አሁን ይህን ልጅ እንደሰማሹ ማለት ነው እንዴ። ጌታ ኢየሱስ ምን እንዳስተማረ ከተናገራችሁ በኋላ ይህንን አስተምሯል ካለ በኋላ አንድ ሰው ግን ሌላ ሰው ነው የምከተለው ካለ በቃ ግልጽ ማሳያ እኮ ነው። ወንጌል ለጴንጤ ይሰበክ የሚለው አሁን ኮሜንቶቻችሁን እያዩ ነው። ይሄ እውነት ነው። ክርስቶስን ነው የምላችሁ። በጣም ነው የሚያስፈልገው። እንደ ቤተክርስቲያን በጣም ነው ኃላፊነት ያለባት። አንደኛ የራሷን ልጆች በደንብ ማስታጠቅ አለባት። ሲቀጥል ግን ወንጌል የደረሳቸው መስሏቸው የተቀመጡ በጣም በርካታ ነፍሳት አሉ። እኔ ለእነሱ በጣም ሊደረስላቸው ይገባል ብዬ አስባለሁ። ወንጌል ዝም ብሎ እንደዚያው ኢየሱስ ስላሉ ብቻ ወንጌል የገባቸው የሚመስላቸው በጣም በርካታ ሰዎች ያሉ ነው። በፍጹም ለኦንሊ ጂሰሱም ለጴንጤውም ለሌላውም እኔ በጣም ያስፈልጋል ብዬ አስባለሁ። አብዛኛው ሰው የሚከተለው ሰውን ነው እና ሰው እነሱ ላይ መሄድ አለብን ምናምን ልንጣራ ይገባል። ያ እኔ እኮ ግርም የሚለኝ ምናልባት ግን እዚህ ውስጥ ያላችሁ ፕሮቴስታንቶች ማለት ነው ኧረ እኛ እንደው ክርስቶስን ነው የምንከተለው የምትሉ ሰዎች ካላችሁ እስቲ ኑ ግቡ። አዎ ክርስቶስን ነው የምንከተለው ብላችሁ እኔ በመጽሐፍ ቅዱስ ብቻ ኢየሱስን እየተከተላችሁ እንዳልሆናችሁ ይኸው ላሳያችሁ። እስቲ ኑ ግቡ። ጴንጤ ካለ ማለት ነው እዚህ ውስጥ ጴንጤ ሆኖ ግን ኢየሱስን ነው የምከተለው ከመጽሐፍ ቅዱስ ኢየሱስን እንደማልከተል እስቲ ያሳየኝ የሚል ሰው ካለ እስቲ ይግባ። አለ እስቲ ኑ ጴንጤዎች ይሁን እስቲ ካሉ አስገባቸው። እስቲ ኤምኬሲ ነኝ ብሏል አሁን የገባው ልጅ። ኦኬ እሺ፣ ኤምኬሲ ጴንጤ አይደሉም ግን ይሁን። እሺ ሰላም ላንተ ይሁን
ወንድሜ ጃቤዝ ይመስገን አምላክ አለን። ጥያቄ ልጠይቅ ወይስ እንትን ማለት ይችላል? እንዴት ነው? እሺ የገባኸው ጥያቄ ልጠይቅ ነው ወይስ አሁን ቅድም እኛ ኢየሱስን እየተከተላችሁ እንዳልሆነ ማሳያ አለን ብለን ልናሳይ ነው እና እሱን እንድናሳይ ፈቃደኛ ነህ? አዎ ይቻላል። ሁለቱንም ማድረግ እንችላለን። እሺ አሁን ቅድም ተነስቶ በነበረው ላይ አስቀድሜ ያንተን እይታ ልመልከትና እይታ ለየት ያለ ከሆነ ከመጽሐፍ ቅዱስ በማስረጃ አድርጌ መለስ ስለማድረግ እሞክራለሁ ማለት ነው። ጥምቀት ለድህነት ብሎ ጌታ ኢየሱስ አስተምሯል አላስተማርም? ጥምቀት ለድህነት መሆኑን እሱ ነገር ላይ ነው አንዱ ምናልባት ልጠይቅም ላብራራም የገቡት። ጥምቀት ለድህነት ስትል ለምሳሌ አሁን ቅድም ያሳየኸው የሉተር አለ አይደል ካቴኪዝሙ፣ እሱ ላይ ጥምቀት ለድህነት የሚሆንበትን ምክንያት ሲናገር ከቃሉ ጋር ጥምቀት ከቃሉ ጋር አብሮ ስላለ ማለትም አንድ ሰው አምኖ ማለት የቃሉ ያመነ የተጠመቀ የሚለውን ቃል ከውሃ ጥምቀቱ ጋር ስለተያያዘ ጥምቀት ያድናል የሚል ኮንክሉዥን ይሰጣል። ስለዚህ በዛ መልኩ በትክክል ያድናል። እንደዛ ማለት ጥምቀት ያድናል። ጥምቀት የሚያድነው ግን ውሃው ማለት ማቴሪያሊስቲክ የሆነ ውሃው ሳይሆን የሚያድነው የእግዚአብሔር ቃል ስላለበት እሱም እምነት ደግሞ ስላለበት ማለት ነው። ከዛ የተነሳ ያድናል። በዛ ምናለሁ ውሃው ልክ ጥምቀት የሚሆነው ከእግዚአብሔር ቃል ጋር ሲጣመር ነው ይላሉ ተር። ከዛ በኋላ ውሃው ራሱ አንድ ጥምቀት ከሆነ በኋላ ውሃው ራሱ ኖርማል ውሃ አይደለም። ዝም ብሎ ይሄ ከጉድጓድ እንደሚቀዳ አይነት ውሃ አይደለም የሚሆነው። በነገራችን ላይ ከቃሉ ጋር ስለተጣመረ ውሃው ራሱ ይላል ሉተር መለኮታዊ ውሃ ይሆናል ይላል። መለኮታዊ ውሃ የሚያደርገው ግን ቃሉ ነው አይደለ? ከቃሉ ጋር ስለተጣመረ ያ ውሃ መለኮታዊ ውሃ ህይወት የሚሰጥ ወይም የሚገኝበት ውሃ ምናምን እያለ ያስቀምጠዋል። የሚቀድስ አይነት ውሃ ይሆናል ማለት ነው። ከምን አንጻር? ከቃሉ ጋር ስለተጣመረ። ገና ከዝምሩ ጥምቀት የሚባለውም ለሉተር ይሄ ነው። በቃ ውሃ ብቻማ ከሆነማ ምን ዝም ብዬ ለምሳሌ አንድ ውሃ የሃይላንዷ መጥቼ ዝም ብዬ ብረጭህ እኮ ተጠመክ ማለት እኮ አይደለም። ስለዛ ግዴታ ነው አሁን ለሉተር። ስለዚህ ያላመንም ሰው ዝም ብሎ ውሃ ቢጠመቅም ትርጉም አይሰጠውም። አይቻልም። አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። እሱማ ግልጽ ነው። አሁን የኔ ጥያቄ ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አላስተማረም? ጥምቀት ለድህነት መሆኑን እኮ በዚህ መልኩ አስተምሯል። ጥምቀት ለድህነት መሆኑን አስተምሯል። እሺ መካነ ኢየሱስ ጥምቀት ለድህነት መሆኑን አስተምራለች አላስተማረችም? አስተምራለች። እሺ ግለጥ እናሳየን። ሶሪ ይቅርታ፣ መካነ ኢየሱስ አይደለም። ይቅርታ ማን ነው? ኤምኬሲ ኤምኬሲ ማለት ነው። ይቅርታ መካነ ኢየሱስ ያልኩት በስተት ነው። ኤምኬሲ ጥምቀት ለድህነት ነው ብላ አስተምራለች አላስተማረችም? ኤምኬሲ የምታስተምረው ሰው ከዳነ በኋላ ነው የሚጠመቀው ብላ ነው። ትክክል ነህ። ስለዛ ጥምቀት ለድህነት ብላ አስተምራለች አላስተማረችም? ሰው ከዳነ በኋላ ነው የሚጠመቀው ብላ ነው አላስተማረችም። ጥምቀት ለድህነት ብላ አላስተማረችም። ኢየሱስ ደግሞ ጥምቀት ለድህነት ብሎ አስተምሯል። እሺ አንተ የምትከተለው ስለዛ አሁን ማን ነው? ማን ነው? ኤምኬሲ ናት ትክክል ወይስ ኢየሱስ? እንደሱ ሳይሆን አሁን እኔ እያልኩኝ ያለሁት አሁን የሁለቱ የኤምኬሲ እና የሉተር አንደርስታንዲንግ እንዲሁም ደግሞ እኔ አሁን የማስበው የሁለቱ ትልቅ ዲፈረንስ አለው ብዬ አላስብም። ለምንድነው የማላስበው? ኤምኬሲም የምታምነው ሰው ከዳነ በኋላ ይጠመቃል ስትል ጥምቀት ፖይንትለስ ነው ወይም ደግሞ ለድነት ፕሪኮንዲሽን አይደለም ማለት ነው እንጂ ወይም ደግሞ ሰው መጠመቅ አለበት ብላ ታስተምራለች። ሲጠመቅ ኢየሱስ ክርስቶስ ለሱ ሞቶ እንደተነሳ ያሳያል ብላ ታስተምራለች። ግን ፕሪኮንዲሽን ነው ብላ አታስተምርም። ኢየሱስስ ፕሪኮንዲሽን ነው ብላ ያስተምራል ብዬ አላስብም። ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አላልከኝም? አሁን እኮ ያስተምራል ማለት ምን ማለት ፕሪኮንዲሽን ነው የሚለውን ብትይዝልኝ ጥሩ ነው። ለምሳሌ ቅድመ ሁኔታ ማለት ነው። ችግር የለም። ለመዳን ቅድመ ሁኔታ ሰው ለመዳን ምን ማድረግ አለበት ሲባል ማመን መጠመቅ ማለት ነው። ጌታ ኢየሱስ ግን ለምሳሌ ዴር አር ኦኬዥንስ አንዳንድ ጊዜ ለምሳሌ ሰው ላይጠመቅ ይችላል። ኦኬዥኖቹን ተዋቸው። አሁን ከአዲስ ኪዳን መጽሐፍ በየትኛው ኦኬዥን ካልኩ አናመጣም። ቤተክርስቲያን ከተመሰረተች በኋላ ጌታ ኢየሱስ ጥምቀትን ከሰጠ በኋላ
ያለ ጥምቀት ዝም ብሎ እንዲሁ ድኖ በቃ ቀረ ወይ ሞተ ወይ ምናምን የሚባል ነገር የለም። አክቹዋሊ ከሐዲስ ኪዳን መጽሐፍት ውጭ በእኛ ቤተክርስቲያን ውስጥ በታሪክ ውስጥ የምንሰጣቸው ነገሮች አሉ ለሰማዕታት እና ለሌሎችም ማለት ነው። እሱን ለጊዜው ያዝ እናድርገው እና ኤክሰፕሽናል የሆኑ ነገሮች ዶክትሪን ስለማይሆኑ አስተምህሮ ስለማይሆኑ እያልኩኝ ያለሁት ምንድን ነው፣ ጌታችን ኢየሱስ ጥምቀት ለመዳን ብሎ ካስተማረ ኤምኬሲ ደግሞ ጥምቀት ለመዳን አይደለም ካለች ትክክለኛው የቱ ነው? ኢየሱስ ነው ወይስ ኤምኬሲ? አይ እኔ ያልኩ ያለሁት ግን የሁለቱ ልዩነትን በደም ክላሪፋይ ማድረግ ያስፈልጋል ነው። ኤምኬሲ ጥምቀት ለመዳን አይደለም ስትል ሰው የሚድነው ደህንነትን የሚያገኘው በእምነቱ ነው። ግን እምነቱን ግን ኮንፌስ ያደርጋል ፕላስ መጠመቅ አለበት ብላ ታስተምራለች። ይሄ ማለት ጥምቀት ከደህንነት ጋር ምንም ተያያዥነት አለው ብላ አታስተምርም። ግን ጥምቀት ደህንነት ግን ለማግኘት ግን ሰው ፕሪኮንዲሽን ማለት ነሰሰሪ ኮንዲሽን የሆነው እምነት ነው እንጂ ጥምቀት አይደለም ብላ ነው ግን የምታስተምረው ነው። ትክክል። አሁን እሱንማ ተስማማ ነው እኮ ኤምኬሲ። አሁን እንዳልከው ጥምቀት ከድህነት ጋር አይገናኝም፣ ለድህነት አይደለም፣ ግን ያው መጠመቅ አለበት፣ ግን ለድህነት ግን አይደለም ብላ ታስተምራለች። ለድህነት ዋናው ነገር እምነት ነው ብላ ነው የምታስተምረው አልከኝ። ጌታ ኢየሱስ ደግሞ ለድህነት ጥምቀት ያስፈልጋል ወይም ደግሞ ጥምቀትም ለመዳን ነው ብሎ ያስተምራል። አሁን እየጠየቅኩ ያለሁት ቀላል ነው። ጌታ ኢየሱስ ትክክል ወይስ መሰረተ ክርስቶስ? አይ ምናልባት ማስተካከል ካለ ማስተካከለው ኢየሱስ ተቃራኒ እኮ ነው እያወሩ ያሉት። ተቃራኒ እያወሩ ለምንድን ነው መካነ ኢየሱስን ከኢየሱስ ጋር እኩል አድርጋት ሁለቱም አይሳሳት ያደረካቸው? ኢየሱስ አይሳሳትም። እንደሱ ሳይሆን አሁን ባልከው መሰረት ለምሳሌ ጌታ ኢየሱስ ካልተጠመቅ ማለት ሰው አምኖ ሳይጠመቅ ቢቀር አይድንም ብሎ ጌታ ኢየሱስ አያስተምርም። እሺ ጌታ ቆይ ሳይጠመቅ ቢቀር አይድንም ብሎ አያስተምርም። እሺ እንደዛ ብሎ ማስተምሯል። እውነቱን ለመናገር አሳየኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያው ነሰሰሪ ኮንዲሽን ነው እና እዚህ እናወጣልሃለን። ጃቤዝ እዚህ እናወጣልሃለን። ፖዛ አቱን ይኸው እዚህ ጋር መጽሐፍ ቅዱስ እየተገለጠልህ ነው። እሺ ያው አለው ተመለስኩሽ። እሺ ወንድሜ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለኒቆዲሞስ እንዲህ ይሏል፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ። ከዛ በኋላ ኒቆዲሞስ የመሰለው ሁለተኛ ጊዜ ከእናቱ ማህፀን መወለድን መሰለው። እንግዲህ ዳግመኛ ካልተወለደ ስላለው ጌታ ኢየሱስ ከእናት ማህፀን የመወለድ አይነት ከማህፀን የመወለድ ነገር ነው መስሎ ይታየው። ምክንያቱም እሱ የሚያውቀው በሰዓቱ የመጣለት ጭንቅላቱ የመጣለት መወለድ በቃ እሱ ራሱ የተወለደበትን መንገድ ስለሆነ ማለት ነው። እና ሰው ከሸመገለ በኋላ ተመልሶ ወደ እናቱ ማህፀን ሊገባ ይችላልን ብሎ ጠይቀው። ከዛን ድጋሚ ሁለተኛ ጊዜም ከማህፀን ሊወለድ ነው ወይ ነው ጥያቄው። ጌታ ኢየሱስ ግን አብራራለት። አሁን የክርስቶስን ማብራሪያ ስማ። ክርስቶስ ሲያብራራ ምን አለ? እውነት እውነት እልሃለሁ አማን አማን እብለከ ባለፈው ያልኳችሁ ማለት ነው። እሷ አትቆይም። አይጀግናው አይጀግናው አይጀግናው። ኦኬ ኢየሱስም መለሰ። ኦኬ እንዲህ ሲል ለኒቆዲሞስ ነው የመለሰው። ኒቆዲሞስ ከላይ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ጊዜ ማለት ነው። ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ሁለተኛውም ከማህፀን ሁለተኛውም ልደት ዳግመኛ ልደትም ሲባል ከማህፀን መስሎት ማለት ነው። ጌታ ኢየሱስ ግን ኢየሱስ መለሰ እንዲህ ሲል ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። አሁን ተመልከቱ። ይህቺ ቁጥር 5 ላይ ያለችው ቃል ማብራሪያ ናት። ጴንጤዎች ምን ያደርጋሉ? ማብራሪያውን ራሱ ድጋሚ ያብራራታል ይላል። ስለማይቀበሉ የጥምቀትን ትምህርት ጴንጤዎች ነው ያልኩት እንጂ ሌሎቹ ይሄ ሉትራኖቹ ምናምን አይደለም። ግን ጴንጤዎቹ እችን ድጋሚ እናብራራት የሚሉ ሰዎች አሉ። ጌታ ኢየሱስ ገና ከጅምሮ የሰጠው ማብራሪያ ነው። ኢየሱስ ያብራራው በቂያችን ነው። ሌላ ማብራሪያ ለእሱ አትስጡ እስቲ ማለት ቢያንስ መጀመሪያ እሱ የክርስቶስን ማብራሪያ እንቀበለው። ምንድን ነው ያለው? አይ ከማህፀን አይደለም። ታዲያ ከምንድን ነው? ከውሃና ከመንፈስ ነው። አለቀ። ከውሃና ከመንፈስ ነው። ሁለተኛው እንደዛ ካልተወለዳችሁ ከውሃና ከመንፈስ ካልተወለዳችሁ ደግሞ ወደ እግዚአብሔር መንግስት ልገቡ አትችሉም ብሎ ጌታ ኢየሱስ በግልጽ እንዲህ ተናገረ። ኧረ ተመለስ።
እያነበኩት ስለሆነ ነው። እሺ ስለዛ ይኸው በግልጽ ጌታችን ኢየሱስ ያልተጠመቀ የእግዚአብሔር መንግስት መውረስ አይችልም ብሎ አስተምሯል። ምናልባት ደግሞ ይህ ጥቅሱ ስለሌላ ነገር ይሆን እንዲህ የሚያወራው ብለህ ካሰብክ ደግሞ ምን ታያለህ? ሐዋርያትን ተክተው የመጡ ክርስቲያኖች አሉ አይደለም? ከሐዋርያት ሰልፉ የሚመጡ ከራሳቸው ከሐዋርያት ሲማሩ የነበሩ ምናምን እነሱ ሁሉም በጥንት ያሉ ቤተክርስቲያን አባቶች ሁሉ ይህንን ጥቅስ ሲጠቅሱ የጠቀሱት ለጥምቀት ነው የጠቀሱት። ስለዛ ጥምቀት እንደሆነ ግልጽ ነው። መቼስ አሁን ይህንንም ብድግ አድርገን አይ ይህም የሚያወራው የኢየሱስንም ቃል ማለት ነው ከአፉ ላይ ንጥቅ እያደረግን የኢየሱስንም ለሌላ ግለሰቦች እየሰጠን ማለት ለምሳሌ ለእነዚህ እንግዲህ ወይም አሁን ላይ ላሉ ጴንጤዎች ለጥምቀት አይደለም ይላሉ። በነገራችን ላይ ኢየሱስ ስለ ጥምቀት ያስተማረውን ከአፉ ላይ ንጥቅ እያደረጉ በጌታ ከጌታችን ኢየሱስ አፍ ላይ ንጥቅ እያደረጉ ክርስቶስ ለጥምቀት ያስተማረው ራሱ አላስተማረም ብለው ይክዱታል። እና ለማንኛውም መልስ እንትን ማለት ይቻላል በሚገባ ይኸው ኢየሱስ ያለ ጥምቀት የእግዚአብሔር መንግስት አይገባም ብሏል። አይ እኔ መጠመቅ ልክ እኮ ነው። አሁን ለምሳሌ ከውሃም ከመንፈስ መጠመቅ ያስፈልጋል ሰው ለመዳን የሚለው ትክክል ነው። ግን አሁን እሱንም ስጠቅስ ከዛ ደግሞ እኔ ለማየት ሞክሬያለሁ። ለምሳሌ ከሐዋርያት ቀጥሎ አሁን ያልካቸውም ሲጠቅሱ ጠቅሰውታል። ልክ ነው ከጥምቀት ጋር በተያያዘ ግን ጥምቀትና ድህነትን ሲያገናኙ ለምሳሌ ምሳሌው ትክክል ካልሆነ አስተካክላለሁ። ግን ለምሳሌ አሁን አንድ ሰው ሲያገባ ማለት ነው ጋብቻ ቀለበት ያደርጋል አይደል? ቀለበት ሲያደርግ አንድ ሰው አገባ የምንለው ሄዶ መድረኩ ላይ ኦር ምናምን ወይም ሲፈርም ሲደመር ቀለበት ሲያደርግ ማለት እንችላለን አይደል? አንድ ሰው አገባ የምንለው ቀለበት ያደረገው ሁሉ አላገባም። ግን ቀለበት ማድረጉ ትርጉም የሚሰጠው እዛ በአፉ የሚናገረው ነገር ነው። ስለዚህ ለማግባት ቀለበት ማድረግም ከዛ ደግሞ ፕሮሚሱን መናገርም አስፈላጊ ነው። ይሄ ማለት ግን ሰው ኢኔኒ ዌይ ወይም ለምሳሌ ሰው ለማግባት ቀለበት ማድረግ አለበት እንላለን። ግን ቀለበት ሳያደርግ ቢቀር ኖርማል ነገር አይደለም፣ ማድረግ አለበት። ግን ቀለበቱን ሳያደርግ ቢቀር ኢኔኒ ኬዝ ግን አላገባም ግን ማለት አይደለም። ስለዚህ መሰረተ ክርስቶስም እና ጥምቀትን እንደ ምልክት የሚያዩት ሰዎች ሲናገሩ እንደዚህ ማለታቸው ነው። አይ አይደለም። እነሱ ጭራሽ የእግዚአብሔር ጸጋ በዚህ በሚታዩ በእነዚህ በሰዋዊ በውሃ ምናምን ነገሮች ውስጥ አይመጣም፣ በእምነት ብቻ ነው የሚገኘው የእግዚአብሔር ጸጋ ብሎ ጸጋን እንቀበላለን በጥምቀቱ ይላሉ። የኢየሱስ ክርስቶስን ትእዛዝ ነው ይላሉ። ግን ምሳሌነት ነው እያሉ ያሉት ማለት ምሳሌነቷ ነገሩ ሳይሆን ከነገሩ ጋር ያለው ቃል ነው። በጥምቀት ውስጥ የእግዚአብሔር ጸጋ እንቀበላለን ይላሉ። አዎ ያ ጸጋ ምን ያደርጋል? ምንድን ነው ጥቅሙ? ያ ጸጋ እኮ ያ ጸጋ ቅድም ያልናቸው ነገሮች አሉ። ወደ ቤተክርስቲያን ያ ጸጋ ለዳግም ልደት ይሆናል። ቆይ አንዴ፣ ያ ጸጋ ለዳግም ልደት ይሆናል። አዎ ለዳግም ልደት እኮ የሚሆነው ቅድም በተባባል ነው ማለት ነው። ለዳግም ልደት ቃሉ ስላለ ማለት ነው። አሁን እንደዚህ ያልከኝ ያለው የኤምኬሲ ነው፣ የእናንተን ነው መሰረተ ክርስቶስ። ስለዛ መሰረተ ክርስቶስ ጥምቀት የእግዚአብሔርን ጸጋ መቀበያ ነው ብላ የምታስተምር ከሆነ የእምነት መግለጫዋን እንላለን። ግን የእግዚአብሔርን ጸጋ መቀበያ ነው ብላ የምታስተምር ከሆነ ተመልከት ወንድሜ፣ ያ የእግዚአብሔር ጸጋ ደግሞ ለዳግም ልደት ከሆነ እንግዲያውስ በጥምቀት ውስጥ የእግዚአብሔርን ጸጋ ስንቀበል ዳግም እየተወለድን ነው። ስለዚ ጥምቀት ለዳግም ልደት ነው ብላ ታስተምራለች ማለት ነው። ግን አሁን ቅድም ያልኩህን ግን ታስተምራለች ማለት ነው። መጀመሪያ ይነጣጠላሉ ሳይሆን አሁን ከፋፍለህ ላሳይህና ግለጥለት። አንድ ነው የሚኬሲ ነው ግለጠው። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ሚኒንግ እዚህ ጋር በቃ ድነትን አገኘ ማለት ቦርን አጌን አድርጓል ማለት ነው። መቼስ ዳግም ሳይወለድ ድኗል የሚባል ነገር የለም። ከዳነ ምናምን በኋላ ከክርስቶስ ጋር ህብረት ማድረጉን ኦልሬዲ አድርጓል ራሱ። ከላይ ግን ሞትና ትንሣኤ እሱን እያነበኩኝ እኮ ነው። ከክርስቶስ ሞትና ትንሣኤ ጋር ይቅርታ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ልክ ኦልሬዲ ተባብሯል። እና ያንን አሁን መተባበሩን ማለት ነው መተባበሩን ጌታን ሊከተል መወሰኑን እና ከቅዱሳን ጋራ
ህብረት ማድረጉን ይህን ሁሉ ነገር ያደረገው አስቀድሞ በእምነት ነው። እንግዲህ ይህን ሁሉ ነገር ያደረገው ማድረጉን በሚታይ መልኩ ለመግለጽ አሁን ጥምቀት የሚታየው የሚመጣው የቱ ጋር ነው? አስቀድሞ እነዚህ ነገሮች ሁሉ ከክርስቶስ ጋር መተባበር ምናምን በእምነት ሁሉ ነገር ፈጽመዋል። አሁን ይህንን ደግሞ በሚታይ መልኩ ለመግለጽ ያህል ደግሞ ምን ያደርጋል? በአብ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ስርዓት መሆኑን ታምናለች። ሚኒንግ ያ ሰውዬ ሲጠመቅ ለምሳሌ እናንተ ጋር ከሆነ የተጠመቀው የመሰረተ ክርስቶስ አባል ነው፣ በቃ እኛ ጋር ስለተጠመቀ ይባላል። ስለዚህ የመሰረተ ክርስቶስ ብቻ ሳይሆን ግን ቤተክርስቲያን የሚለው አጠቃላይ የቅዱሳን ህብረት ውስጥ ይገባል ማለት ነው። ቆይ እሺ አንዴ የዳነ ሰው ከቤተክርስቲያን ውጭ ሆኖ ሊቆይ ይችላል እስኪጠመቅ ድረስ እኮ ኦፊሻል ልክ እንደዚህ እንደሚለው ማለት ነው። ኦፊሻል አይደለም። አሁን ቅድም ያልኩህ ምሳሌ አለ። ወደ ቤተክርስቲያን መግባቱን ይገልጻል ነው ሀሳብ። ኦፊሻል ያደርጋል ማለት ነው። ለሰዎች በሚታይ መልኩ ይገልጻል። ይህንን መጽሐፍ ቅዱስ አያውቁም። አሁን እኮ ችግሩ ውስጥ ለዚህ አሁን የመጽሐፍ ቅዱስ ማስረጃ አለ። አንድ ጥቅስ አንድ ብቻ ምኑን ለማሳየት ነው? ለምሳሌ ጥምቀት አሁን ይሄ ቀደም ለሰዎች ለመግለጽ ያህል ነው። ምንትን ማለታችንን ከክርስቶስ ጋር መተባበራችንን ለመግለጽ ያህል ነው የምንጠመቀው። ምንድነው ውጫዊ በሆነ መልኩ ወይም ደግሞ በሚታይ መልኩ ሞቱና ትንሣኤውን ለመተባበራችንን ለማሳየት ነው ምናምን የሚለውን እሱን ከመጽሐፍ ቅዱስ ጥቅስ አይ ቅድም እዛው እንትኑ ላይ እዚሁ እንትኑ እምነት መግለጫው ላይ የተጠቀሱ ክፍሎች አሉ አይደለ? ከስር እነሱ ክፍሎች አሁን የሚነግሩ ያሳያሉ። ለምሳሌ በጥምቀት ከኢየሱስ ክርስቶስ ሞትና ትንሣኤ ጋር እንደምንተባበር ለምሳሌ መጀመሪያ የሚጠቅሰው ሮሜ 6ን ጠቅሷል። ለምሳሌ ማቴዎስ 28 ማስቀመጥ የሚጀምረው ከእሱ ከዓለም ወጥተው እንዴት የክርስቶስ እንደሚሆን የሚያሳየው ግልጽ የሆነ የድህነት ክፍል ነው። ግን ሮሜ 6 ላይ ይወጣለት ቆይድ ስለ ሞት ስለ ትንሣኤው የሚያወራውም ስላለ ሮሜ 6ን ጠቅሷል። በቃ ሂድለት። ግን በፕሊስ ጃቢዝ እንትን ስንል እንደዚህ ነገሮችን ስንመረምር ምናምን ለመዳን በሚሆን መልኩ የሆነ የእግዚአብሔርን እውነት ለማወቅ ካለን ጉጉት አንጻር ብቻ እናደርገው እንጂ እንደዚሁ ለመከራከር ያህል ብቻ እንዳናደርገው ፕሊስ። ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ከክርስቶስ ጋር አንድ መሆናችንን ለማሳየት የተጠመቅን ይላል ወይስ አንድ እንሆን ዘንድ የተጠመቅን ይላል? ሌሎች ትራንስሌሽኖችንም ማንበብ ጥሩ ነው። ግን ይቻላል። እሺ ወንድሜ ፖስት አደረግ እየጠፋ አይደለም። አዲሱ መደበኛ ትርጉም ክፈትለት። አዲሱ መደበኛ ትርጉም የራሳቸው የፕሮቴስታንቶች ስለሆነ አዲሱ መደበኛ ትርጉምን የመጽሐፍ ቅዱስ ማህበር አይደለም እንዲያሳተመው አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር አላሳተነም። ፕሮቴስታንቶች ናቸው ያሳተሙት። ግለጡ አዲሱ መደበኛ ትርጉምን። ዮኒ አለ እንዲ እንትን አለ የአዲሱ መደበኛ ትርጉም ዮኒ እዚህ ፒሲ ላይ አለኝ። በሀርድ የለኝም ላወጣለትና በቃ አወጣለት። እና ሮሜ 6 ላይ ምን እንደሚል ነው በሌላ ትራንስሌሽን አይዘግ ነው ሰላም ብንባባል ይሻላል። ሰዎች እንዴት ነው? ሁሉ ሰላም? እንዴት ዋላችሁ? ይመስገን አምላክ አለን። ክብሩ ይስፋ። አሜን አሜን። ባሩኪ ወይ ከቤ ጋር እኮ ደውዬ አይዘግ ነው። እሺ ምን አለ?
ምን ነው ቀራችሁብኝ? አታርፍም። በቃ የማ የት ሆነ ነው? ደውልልኛ ከቤት ልወጣ ነው። በቃ ፒሳይ ደውልላት። ፒሳይ ስል ሲሳይ ትዝ አለኝ። ኧረ ሲስና በመቤት አንተ ፍትህ ትበል። እዚህ እኮ እዚህ ችግር የለውም። ና ሲሶ ልሳበው ሳበው። እዚህ እንደ ምንድን ነው ጎረቤትም አትሄድ ይባላል እንዴ? ና እስኪ አንተ ልጅ ና ችግር የለውም። የእሱ ቸርች ልጆች እኮ አሁን እየተመታች ያለችው ምን ነው? አይገባም፣ ግደለው። ሲስና ማውጫው እኮ እምቢ አለኝ። በእናትህ እኔ እንትን ልበል ወይ እንዴ? መሳቢያውን አጠፋው። ትችላለህ ሲስ እንዴ? በጣም ነው እንደ ፈራው እንትን ኢንቫይት እንዳታደርጉ አድርጎታል። ታውቃለህ አንተ ባህር ነው እንዲ ያለቀቅ። ባህር የለኝም ግን ማውጣት እችላለሁ። እኔ እንትን ፒሲ ላይ ማውጫው በጣም ቀላል ነው። ቆይ ያንተ ቀላል ነው መሰለኝ። እኔ ኧረ የኔም ነበር እኮ ሮሜ ምናምን ብለህ ስጽፍ ይመጣ ነበር። ኧረ ሳልጽፍ ያመጣል። ቆይ አንዴ ወደ ራሴ ክፍል ልሂድ። ወደ ራሴ ክፍል ልሂድ ብዬ ከቆየሁኝ እዛው ቤት ውስጥ አይደለም የሚሄደው። እሺ ወጥቼ የሰርቪስ ነገር አለ፣ ወደዛ ነው። አይጀግና እውነትም አይጀግና። ኦኬ እሺ ምን ነበር ስሙ? ኒው ስታንዳርድ ምናምን ነገር ያው ኒው ስታንዳርድ አማሪክ ባይብል በዚሁ በቃ ዮኒ ተበልተሻል። በእንግሊዝኛ ነው የተጻፈው። ያው አዲስ ኪዳን። ኧረ በአማርኛ አለ። ኧረ አንትሽ ያው ሮሜ ምዕራፍ 6 አወጣሁት እኔ ዮኒዬ። በቃ የፈጠነ እንጨርስና እንትን በላ የት አለ? ኦኬ በትልቁ ታደርገኝ ወንድማችን። ያው ትልቁ ላይ ነህ። ያው ምዕራፍ 6 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን ኑርን? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን ይለና፣ እሺ ይሰማል። አሁን ስልክ ገብቶብኝ ነው። እሺ እንግዲህ በእርሱ እሺ ታዲያ እንዴት አድርገን እንግዲህ በእርሱ እንኖራለን ይለና፣ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ይላል። እሺ እንሆን ዘንድ የምትለች እሺ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ይላል። ይታያል ጃቤዝክ? አዎ እዚህ ጋር ከክርስቶስ ኢየሱስ ጋር አንድ መሆናችንን ለማሳየት ይላል ወይስ አንድ ለመሆን ይላል? አንድ ለመሆን ወይስ መሆናችንን ለማሳየት? አንድ እንድንሆን ይላል። ስለዛ ከጌታ ኢየሱስ ጋር አንድ የምትሆነው በጥምቀት ነው ወይስ በጥምቀት አንድ መሆንን የምታሳይበት ነው? አሁን እኮ ሁለቱ ግን የሚቃረን ነገር አይደለም። እንዴት ነው የሚቃረን ያሉ ነው? አንተ ምንድነው ከጌታ ጋር አንድ መሆንህን ለማሳየት ከሆነ ያ የምታደርገው ነገር ውስጥ አንድ እየሆንክበት አይደለም፣ እያሳየህበት ነው። በቃ ሌላው ሰው እያሳየ ነው። ኦልሬዲ አስቀድመህ በእምነት አንዱኛለሁ ነው የምትለው። ጳውሎስ አይደለም ይላል። ጳውሎስ ግን አንድ የምትሆነው በጥምቀት ነው እያለ ነው። ለምሳሌ ቅድም ያልኩ ምሳሌ ማለት ለምሳሌ አንድ ሰው እኔ ያገባሁት ቀለበት ያደረኩ ቀን ነው ብል ስተት አይሆንም። አረ ወንድሜ ከቀለበቱ እንውጣና ጳውሎስ ያሉን ዝም ብለን እንቀበል እኮ። አይደለም ይህንን እኮ እየነገርኩ ያለሁት እኮ እንደ ምሳሌ ነው። ምሳሌ እያልኩ ያለሁት እኔ ከክርስቶስ ጋር አንድ የሆንኩት በጥምቀት ነው ማለቴና ከዛ ከክርስቶስ ጋር አንድ መሆን እኔን ያሳየሁበት ጥምቀት ነው ማለቱ ሁለቱ አይጋጭም ነው።
ምንን እስቲ እኮ እስኪ አንዴ ከክርስቶስ ጋር አንድ መሆንን ያሳየበት ጥምቀት ስትል ኦልሬዲ አንድ ሆነሃል ማለት ነው አስቀድመ ከጌታ ጋር። ግን አሁን አንተ ግን ምን እየሆነ ወንድሜ አንዴ ጃቤዝ ጥምቀት ከጌታ ጋር አንድ መሆኔን የማሳይበት ነው ስትል፣ ስለዛ ከጥምቀት በፊት ኦልሬዲ ከጌታ ጋር አንድ ሆነሃል አልሆንክም እኮ? እሺ ላስረዳው። ችግር የለም። እኔ እያልኩኝ ያለሁት ከክርስቶስ ጋር አሁን እምነትንና ጥምቀትን ለሁለት ከከፈልከው፣ አሁን እኔ እነ ጳውሎስም የሐዋርያትም ከዛ ደግሞ ከዛ ላይ የመጡትም እምነትንና ጥምቀትን ሰንጥቀው አይደለም የሚያዩት ነው። ለምሳሌ ኢሚዲየትሊ የሚመጣ ነገር ነው እምነትና ጥምቀት። አሁን የሚኬሲ መግለጫ ላይ በእምነት ከዳነ በኋላ ይጠመቃል ለማሳየት ስትል ነጠላ ነው ሳነጥል ነው? እሱን ለማለት አሁን እኮ እሱን ለማለት አሁን እምነትና አሁን ኖርማሊ የኤሚኬሲ ውስጥ ሰው አምኗል ድኗል የሚባለው ማለት ድኗል ተብሎ ኦፊሼት የሚደረገው ሲጠመቅ ነው። አለዚህ ቤተክርስቲያን አባል አይሆንም። ኦፊሼት መደረግ አለመደረግ አይደለም እያወራን ያለ ነው። አሁን ድህነቱን ግን ያገኘው ከጥምቀቱ ቀድሞ ነው አይደለም እኮ? እሱን ያሉበት ምክንያት እኮ እየነገርኩህ፣ እነሱ ድነት ይገኛል በእምነት ነው ሰው የሚድነው ነው። ግን ኦፊሼት የሚደረገውን አይደለም የኔ ጥያቄ ጃቤዝ። ከጥምቀቱ በፊት ሰውየው ይድናል አይድንም? ከጥምቀት በፊት ሳይጠመቅ በፊት ይድናል። እንደዛ ነው የሚለው እኮ። ስለዛ ጥምቀቱ መዳኑን የሚያሳይበት ነው አይደለም? ጥምቀት መዳኑን የሚያሳይበት ነው። እሺ ጳውሎስ ደግሞ ከጌታ ጋር አንድ ለመሆን ነው የምንጠመቀው አለ ወይስ መሆናችንን ለማሳየት ነው አለ? ለመሆናችን ለማሳየት አይልም ክፍሉ አይልም። እሺ እንደዚህ መሆናችንን ለማሳየት ነው የሚል በመጽሐፍ ቅዱስ ላይ አንድ ጥቅስ አለ? ለማሳየት ነው የሚለውን እኮ አሁን ኦፊሼት ማድረግ ምናምን የሚለው እንደዛ አይነት ጥያቄም ስላልነበራቸው እንደሱ አይነት ኢሹ አልነበረም። ስለዚህ እንደዛ ልልህ አልችልም። ስለዛ መጽሐፍ ቅዱስ ላይ እንዲህ አይነት ነገር ከሌለ ኬታ መጣችሁ እናንተ? ግን መጽሐፍ ቅዱስ ላይ ግን ሰው በእምነት ብቻ እንደሚድን ግን ይናገራል። በማመኑ ብቻ እንደሚድን ማለት ነው። በእምነት ብቻ ሲል ጥምቀትን ያገለለ አይደለም። ችግሩ ስራን ያገለለ ነው። ስራን ብቻ አይደለም። ኤኒ ፕሪኮንዲሽንን የሚያስወግድ ነው። አይደለም። ልክ ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዳለው ምንድነው ጸጋው በእምነት አድኗቸዋል ይህም ከእናንተ አይደለም ብሎ የሚናገረው ክፍል ላይ ምን ብሎ የሚናገረው? ከስራ አይደለም ነው የሚለው። ጥምቀት ደግሞ የሰው ስራ አይደለም። ስራ ማለት ግን ኤኒ ወርክስ ማለት ነው። ጥምቀት የሰው ስራ ነው፣ እግዚአብሔር ስራ። አሁን የዚህ ዘመን የዚህ ጊዜ ጥያቄ ነው ጥምቀት ለእምነት ፕሪኮንዲሽን ነው አይደለም የሚለው። እነሱ ጋር እንደዚህ አይነት ጥያቄ አልነበረም። ጥያቄ የነበረው ለምሳሌ አስጨርሰኛ። ለምሳሌ መገረዝ ነበር አንዱ። መገረዝ ፕሪኮንዲሽን ነው አይደለም? ኦር ህግን መጠበቅ ፕሪኮንዲሽን ነው አይደለም? ሁሉንም ፕሪኮንዲሽን አስወግዶ በእምነት ብቻ ይዳላል አይደለም? እስቲ ጥምቀትን ያገለለ እምነት ብቻ የሚል አሳየን። ጥምቀትን ያገለለ እምነት ብቻ የሚል እኮ ይሄ እንደዚህ አይነት ጥያቄም እኮ አልነበራቸውም እያልኩ ነው። እንደዚህ አይነት ጉዳይ ላይ ጥያቄ የላቸውም። ታዲያ ጥያቄ ሳይኖራቸው ቀርቶ ከዛ በኋላ ምንም ባላሉበት ጉዳይ ላይ የቤተክርስቲያን አባቶችም አሁን አንተ እንደምትለው ሳይሉ ቀርተው ድንገት አንተ መተህ ይህንን የምትለው ኧረ ማነህ እኮ ነው እየተባለ ያለው እንዴ? መጽሐፍ ቅዱስ ላይ ጥምቀት መዳናችንን የምናሳይበት ነው ካላለ፣ በተቃራኒው ለመዳን ነው ካለ፣ እንደውም ቃል በቃል ጥምቀት ያድናል ካለ መቀበል የሚገባን ጥምቀት ያድናል፣ ጥምቀት ለድህነት ነው፣ ጥምቀት ለዳግም ልደት ነው፣ ጥምቀት ለኃጢአት ስርየት ነው ስለተባለ ጥምቀት ለሐዲስ ልደት የሚሆን መታጠብ ነው ተብሎ በዚህ መልኩ እንግዲህ ጥምቀት በዚህ መልኩ ከተገለጸ ዘን ምንድን ነው የራሳችንን አይነት አገላለጽ ይዞ መጥቶ አገላለጽ ብቻ አይደለም የራሳችንን አስተምህሮ ይዘን መጥተን አይ ጥምቀትማ ለመዳን ሳይሆን መዳናችንን ለማሳየት ነው። ለምንድን ነው መጽሐፍ ቅዱስን ማንከተለው? መጀመሪያ እንመለስ አንዴ። ጳውሎስ ጥምቀት ከጌታ ኢየሱስ ጋር አንድ የምንሆንበት ነው ብሎ አስተምሯል አላስተማርም? አንድ የምንሆንበት ነው ብሎ አስተምሯል። ግን ጳውሎስ ደግሞ በእምነት ብቻ ነው ምንድነው ብሎ አስተምሯል። እስቲ አንድ ጥቅስ አምጣ እስቲ። አሁን የጠቀስከው ኤፌሶን ምዕራፍ 3 ኤፌሶን በእምነት ብቻ አይልም።
በእምነት ነው ይላል። በእምነት ነው ሌላ ይላል። ፕሪኮንዲሽን የለውም። ቆይ አንዴ፣ ከምን አግልሎ ነው በእምነት ነው ያለው? ከማንኛውም ስራ ከእምነት ውጭ ከሚደረግ ከማንኛውም ነገር አይደለም። ከማንኛውም ስራ አይደለም የሚለው ከእናንተ አይደለም ስለሚል ከእኛ ስራ ነው፣ ከሰው ስራ አይደለም ነው እንጂ የእግዚአብሔርን ስራማ የሚቃወም አይደለም እንዴ። ከእግዚአብሔር ስራ ውጭ ነው እንደሚያድነው? አይ ከእግዚአብሔር ስራ ውጭ ሳይሆን እኮ የእግዚአብሔር ስራ እምነት ነው። በእምነት ክርስቶስ በሰራው ስራ ይቻ ይዳናል። ጥምቀት የእግዚአብሔር ስራ አይደለም ብለህ ነው የምታምነው? ጭራሽ አይደለም። እንደሱ አልኩም እኮ። ጥምቀት የእግዚአብሔር ስራ ነው የሰው ስራ ነው? ቆይ አንዴ፣ ጥምቀት የእግዚአብሔር ስራ ነው የሰው ስራ ነው? ጥምቀትን የሚያደርገው ሰው ነው የሚያደርገው። አዎ ማነው? ሰው ነው። ግን ሲጠመቅ ሰውየው የሚጠመቀው ግን በአብ በወልድ በመንፈስ ቅዱስ ስም ስለሆነ ይህ ስራው የጥምቀት ስራ የማን ስራ ነው? ይህንን እንዲያደርግ ያዘዘው ማለት ነው። እንደሱ ማለት ነው። ያዘዘውም ጌታ ነው። የምንጠመቀውም በእግዚአብሔር ስም ነው። ያዘዘውም ጌታ ነው። የተጠመቅነውም በእግዚአብሔር ስም ነው። በእግዚአብሔር ስም መጠመቅ ደግሞ በራሱ በእግዚአብሔር መጠመቅ እንጂ ሌላ በማንም አይደለም። በነገራችን ላይ ሰው በመንፈሳዊ እይታ ስናየው ይህ ስራ የእግዚአብሔር ነው አይደለም። አውጣለት ላርጅ ካተኪዝም አንዴ ላሳየው እንዴት እንደሚል ላርጅ ካተኪዝም የትኛው አሁን ቅድም ያወጡት ነው? እዛው ላርጅ ካቴኪዝም 4ኛው ክፍል ላይ ያወጣል። ይታያል። ይቅርታ ሚዩት ነኝ። ቁጥር 10 አካባቢ ሂድ። በሰፊው አድርጋው የራስህ ነው። ቁጥር 10 ይኸው እስቲ አንብብልን። በእግዚአብሔር ስም መጠመቅ በሰዎች ሳይሆን በእግዚአብሔር በራሱ መጠመቅ ነው። ሂድ። በሰዎች እጆች የሚከናወን ቢሆንም በእውነቱ የራሱ የእግዚአብሔር ስራ ነው። የማን ስራ ነው? የእግዚአብሔር ስራ ነው። እሺ ጥምቀት የእግዚአብሔር ስራ ነው አይደለም? ጃቤዝ የእግዚአብሔር ስራ ነው። ቅድም ባልኩ ስለዛ ስለ እምነት ጳውሎስ ሲናገር የተለያዩ ክፍሎች ላይ እምነት ብቻ ያለ ሲመስል ጥምቀትን ያገለለ አይደለም። እምነት ብቻ አይልም ቃል በቃል ግን እንደዛ የሚመስል ነገርን ሲናገር የእኛን ስራ ያገለለ ከኛ አይደለም። ኢቨን መገረዝንም ሊያገል ይችላል። በመገረዝ ወይም በእኛ ስራ ምናምን ነው፣ በፍጹም አይደለም። ይህ የእግዚአብሔር ስራ ነው። ኃጢአተኛው ማለት ነው ያንኑ ኃጢአቱን እንደተሸከመ ወደ ውሃ ውስጥ ይገባል፣ ወደ ጥምቀት ውስጥ ማለት ነው። ወደ ጥምቀት ውስጥ ይገባና ሲወጣ ነፃ ሆኖ ይወጣል። አለቀ። አሁን በማን ነው? አሁን በራሱ ስራ ነው አይደለም። ይህ የማን ስራ ነው? የእግዚአብሔር ስራ። የእግዚአብሔር ስራ በኃጢአተኞች ላይ ተገለጠ፣ ተገለጠ የእግዚአብሔር ጸጋ። ስለዚህ ኃጢአተኞችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተባለ። ስለዚህ ሰውየው ወደ ጥምቀት ውስጥ ገብቶ በእምነት የእግዚአብሔርን ጸጋ በመቀበል በዛ በጥምቀት ውስጥ ማለት ነው ዳግመኛ ተወልዶ ይወጣል። ይሄ በቃ ይሄ ነው የክርስትና ትምህርት። አሁን እኔ የምጠይቅህን ፕሊስ መልስልኝ ጃቤዝ፣ እንድንግባባ ማለት ነው። ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ብሎ ጳውሎስ አስተምሯል አላስተማረም? አስተምሯል። ከጌታ ኢየሱስ ጋር አንድ ሳትሆን መዳን ትችላለህ? አትችልም። እሺ አሁን ተመልከቱ ጋይስ፣ ሁለት ፕሬሚስ ልስጣችሁ። ልጻፈው እዚህ ጋርና ላሳያችሁ። ሁለት ፕሬሚሶች እስቲ ዲዳክቲቭ አርጊመንት ልስራላችሁ። ለእኔም ግን እድል ትሰጠኛለህ ለመጠየቅ? እሺ እኔንማ ትጠይቀኛለህ፣ ችግር የለም። ብቻ አንተ በቅንነት ነው እንጂ ደስ እያለኝ። እሺ ምን ነበረ? ኦኬ አንደኛ ፈርስት ፕሮሚስ ሰው ከክርስቶስ ጋር አንድ በጥምቀት ነው። እሷን ግን ፕሪሚስ ጽፍ ማለት ነው። ሰው በክርስቶስ አንድ የሚሆነው በጥምቀት ነው የሚለው ብቻ ሳይሆን ሰው ከክርስቶስ ጋር አንድ የሚሆነው በማመን በመጠመቅ ነው የሚል ለምን አትጨምርበት? እንጨምራለን። ያው ሮሜ 6 ላይ እምነትን ስላልጻፈው ለዛ ነው ጽፏላ። ግን ምክንያቱም ሮሜ ምዕራፍ 1 እና 5 አላ ከ1 እስከ 5 እምነትንም እኛ አሁን እዚህ ጋር እምነት የሚለው እዚህ ጥቅሱ ላይ ባይኖርም ግን
ሀሳቡ ላይ ግን እምነት የሚል አለ ብለን የምናምነው። ስለዚህ እምነት የሚል ይኖረው አለ፣ ችግር የለም ይኖራል። እምነትን በወቅቱ ታዋቂነት ያዙ ይኖራል። ያለ እምነት ስለ ጥምቀት አናወራም ጭራሽ እዚህ ወሬያችን ላይ። ግን እኮ ነሰሰሪ ስለሆነ ብጽፉ ጥሩ ነው፣ ችግር የለውም። ክርስቶስ ጋር አንድ የምንሆነው በጥምቀት ነው። ሰው ከክርስቶስ አንድ ሳንሆን መዳን አንችልም። እሺ ምን ይላል? ፈርስት ፕሮሚስ አንዴ እሺ ምን ይላል? ፈርስት ፕሬሚስ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ይሄ እዚህ ጋር ላይ ያስማማናል አይደል? ግን እምነት ብትለውን ብትጨምርልኝ አሜን እልሃለሁ። ችግር የለም። እምነት የሚለውን የሚያዘው አብረ አሁን ግን ለምን ብትጨምረው ችግር ከሌለ ነው የምትጨምረው። እምነት ለመዳን ነው አይደለም። ዝም ብሎ በእምነት ውስጥ እንዳንደበቅ ነው። ጥምቀት የሚለው ሳይነካ ዝም ብሎ በእምነት ብቻ ውስጥ ሁለቱንም ማድረግ እኮ ይቻላል። ታዲያ ምን ችግር አለ? አይደለም አኪ አሁን ፕራይሜሲዎች እኮ በእምነት ቢሰራ ኖሮ ጥምቀትን ጨምርልኝ አትልም ነበር አንድ? አዎ ሌላው ነበር ቅዱስ ሚካኤልን። አሁን ለምሳሌ እምነት ያድናል እምነት ለድህነት ነው ብዬ ባስቀምጥልህ ጥምቀትን ጨምር ትላለህ? አዎ ኦፊሼት ማድረግ አለብህ በጥምቀትን። አይ ኦፊሼት ማድረግ ያለው የሚል ጥቅስ የለም። ማይ ብራዘር እንደው በጌታ ወደ መጽሐፍ ቅዱስ ሀሳብ ተመለስ። እንዴ ወጣት አይደለም እንዴ? በጌታ ስም እንዴ መጽሐፍ ቅዱስ እስቲ ቆይና ምሳሌ ኦፊሼት ማድረግ ማለት በምሳሌ የሚናገር ጥቅስ አለ። ምን በምሳሌ ጥምቀት ምሳሌ እንደሆነ የምን ምሳሌ? የእምነት ማመናችንን ከኃጢአት መዳናችንን ለምሳሌ አንደኛ ጴጥሮስ 3:21 እስቲ ማመናችንና ከኃጢአት መዳናችን ምሳሌ ነው የሚል እስቲ ያሳየን። ለምሳሌ አንደኛ ጴጥሮስ 3:21 ላይ እና እዛ ላይ ከኃጢአት ለመዳናችን ምሳሌ ነው ይላል ጥምቀትን። አዎ ኧረ እንደው በቅዱስ ሚካኤል ተረድተኸኝ እኮ ሀሳቡን እንትን ማድረጉ ችግር የለውም። አይልም አጃቢ እዛ ላይ የሚለው በኑህ ሰዓት ስለነበረ ውሃ አንስቶ ያንን ውሃ ነው ምሳሌ የሚለው። ለዛ ያ ውሃው ፕሮቶታይፑ ነው ለዛ ለውሃው። አሁን አንተ ደግሞ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ብሎ የሚጀምረውን አይደል የምትለኝ? ቁጥር 20 ላይ ያለው አንደኛ ጴጥሮስ 3:20 ላይ ጥምቀት አሁን ደግሞ ምሳሌ ሆኖ ያድነናል የሚለው ከኃጢአት ለመንጻታችን ምሳሌ ሆኖ አይልም። እስቲ አውጣ እናሳየን በጌታ ስም። እኔ ለምን እንደዚህ መጽሐፍ ቅዱስን እንደዚህ ደስማ እስቲ ከኃጢአት ለመንጻታችን ምሳሌ ሆኖ የሚለውን እስቲ ያሳየን። የምን ምሳሌ? ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናቸዋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና የእግዚአብሔር ፊት የሚቀርብ ማማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ይላል። ምን የሚያድናችሁ? ጥምቀት ምሳሌ ሆኖ አዲሱ መደበኛ ነው እያነበብክ ያለው። ትክክል ነው። አዎ ተው፣ ችግር የለም ይሁን። አዲሱ መደበኛ ትርጉም ይሁን። ተው፣ ጥምቀት ለኃጢአት ስርየት ምሳሌ ነው የሚለውን አሳየን። እዚህ ጋር እኮ የሰውነት እድፍ ማስወገድ እና በንጹህ ሕሊና እግዚአብሔር ፊት የሚቀርብ ማማፀኛ ነው። ምን ማለት ነው? ምሳሌ ነው የሚለው ለምኑ ነው? እዚህ ጋር የምን ምሳሌ ነው ይላል? ይኸው ይህም ውሃ አሁን የጥምቀት ምሳሌ። እሺ ጭራሽ እዚህ ላይ ደግሞ ምሳሌ የተባለው ውሃው ነው። እሺ የትኛው ውሃ ነው ምሳሌ የተባለው? ያው የኖህ መርከብ ጊዜ ያኔ በውሃ እንትን ሲሉ ከነበሩት ከላይ ላይ የሚናገረው
ስለዛ በኖህ ሰዓት የነበረው ውሃ ነው አይደለ? አሁን ምሳሌ እየተባለ ያለው እና የጥምቀት ምሳሌ ሆኖ ማለት ያኛው የኖህ ጊዜ የአሁኑ የጥምቀት ምሳሌ ነው አይደል? አሁን አይተዋል። ምሳሌው ያኔ በኖህ ሰዓት የነበረው ውሃ አሁን ላለው ጥምቀት ምሳሌ ነው ተባለ አልከኝ። መጀመሪያ ደግሞ ያልከኝ አይ ጥምቀት ምሳሌ ነው የተባለው እዚህ ጋር የኃጢአት ስርየት ለማግኘታችን ምሳሌ እንደዛ ተብሎ ነው የተቀመጠው አልከኝ። እንደዛ ነገር የለም በጌታ ስም። እኔ ለምንድን መጽሐፍ ቅዱስ እንደምትክዱትም ግራ ነው የሚገባኝ ክርስቶስን እና እንደዚሁ ጋር መጀመሪያ ላሳየ የጻፍኩትን ጽፌ እንደዚሁ ሳላሳያችሁ ከምቀር ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ ትስማማለህ? ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እዚህ ጋር ትስማማለህ? አምነን በመጠመቅ ነው። ጳውሎስ ለምሳሌ በጥምቀት ብሏል ማለት እምነትን ሳይጨምረው ሲጽፈው እምነትን ሳይጨምር አላለም። ይኸው ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ። ኮንቴክስቱን ስታነብ ከ1 እስከ 5 በእምነት እንደሆነ ይናገራል። ስለዚህ አሁን ከኮንቴክስቱ አንጻር ዝም ብለህ ተረዳውና የኔንም እምነትን አውጥቼ አይደለም እያወሩ ያሉት። ስለዚህ አሁን ፉል ኮንቴክስቱን ካልኩኝ ችግር የለም። ችግር የለም። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በጥምቀት ነው። አሁን ተመልከቱ፣ ሁለቱ ላይ ተስማምተናል። ከክርስቶስ ጋር አንድ ሳንሆን መዳን አይቻልም። እየሰማችሁ ነው ጋይዝ? ከጌታ ኢየሱስ ጋር አንድ ሳንሆን መዳን አንችልም። ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው። ስለዚህ ያለ ጥምቀት መዳን አንችልም ማለት ነው። ኮንክሉዥኑ ቫሊድ ነው። ኮንክሉዥኑ በእምነት የምትለውን ጨምሬ በውስጥ ታዋቂነት በቃ ያለ ጥምቀት መዳን አይችልም። እግዚአብሔር ያክብርልን። እናመሰግናለን። ያለህባት መሰረተ ክርስቶስ ግን ሰው ከዳነ በኋላ ነው የሚጠመቀው ስለሚል ስህተት ነች። ከዚህ በላይ እንግዲህ ያን ያህል አስፈላጊም አይደለም፣ ሰዓት መውሰድ ነው የሚሆንብን። በውስጥ ከቻልክ አውራኝ። ጥያቄ ብቻ ጠይቄ ልውረድ። እሺ ወንድሜ። እሺ የመጀመሪያው ነገር እዚህ አሁን በእምነትና ጥምቀት በሚለው ከዛ ምናልባት ለሌሎችም ሳክራመንቶች አብሮ የሚሄድ ነገር ነው ብዬ አስባለሁ። አሁን አንድ ሰው ለምሳሌ ኤክሰፕሽኖች እንዳሉ በቃ ተግባብተናል አይደል? እሱ የታወቀ ነው ብለሃል አይደል? ማለት በኤክሰፕሽን ለምሳሌ ሰዎች ላይጠመቁ በሚችሉበት ጊዜ እኔ ኬዝ ግን አምነው ካመኑ ሊድኑ ይችላሉ። አንዱ ይሄ ነው። ኤክሰፕሽኖቹ ዶክትሪን አይሰራም አውቃለሁ፣ በኖርማል ሰርከምስታንስስ ሳይሆን ኤክሴፕሽናሊ ግን ሰው መጠመቅ ሳይችል ቀርቶ በማመኑ ምክንያት ሊድን ይችላል። እሺ አንዱ ጥያቄ ነው። ሊድን ይችላል ወይ ነው? ይችላል ወይ? አሁን ግን ይሄ ወንድማችን እዚህ ችግር ላይ ነው ያለው። ቆይ ችግር የማይችልበት ችግር ላይ ነው ያለው። አሁን ምንድነው? እሱም ጥሩ ነው። አሁን ምንድነው? አሁን ዶክትሪን በእርግጥ አንመሰርትም በዚህ ብሎናል። አሁን ወንድማችን ይህንን ካለ ችግር የለም። አሁን አስተምህሮ ባንመሰርትበትም እንኳን አሁን በአስተምህሮ ደረጃ አሁን ቅድም እንዳልነው በቃ ያለ ጥምቀት መዳን አይቻልም፣ አለቀ። እሱ ላይ ደርሰናል። ግን ለምሳሌ አንድ ሰው አምኖ ግን ሳይጠመቅ ድንገት ቢሞት፣ አጋጣሚ ቢሞት ሊድን ይችላል። ኦፍኮርስ መጽሐፍ ቅዱስ ላይ አሁን ይህ ቤተክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ እንደዚህ ነገሮች በግልጽ ባይቀመጡም እንኳን ግን ሊድን ይችላል ብለን ነው የምናስበው። ኦልሬዲ የምርም እንትን ካለ ማለት ነው። በተለይ ለምሳሌ ሰማዕታትን ማንሳት እንችላለን። ሰማዕታት የደም ጥምቀት በሚለው ይህንን ነገር ተፈጽሞላቸው ስለምናይ፣ ግን ይህ ነገር ግን ጥምቀት ላይ ለዘብተኛ እንድንሆን ያደርገናል። ጥምቀት ለድነት የሚለው ትምህርት ላይ አያደርገንም። ለምን? ለምሳሌ አንድ ህፃን ልጅ ተወልዶ ከማመኑ በፊት ቢሞትም ከመጠመቁ ምናምን በፊት ቢሞትም የእግዚአብሔር መንግስት ድንገት ሊወርስ ይችላል። የእግዚአብሔር መንግስት ድንገት ቢወርስ ያ ህፃን ልጅ እምነት ለድህነት የሚለው ላይ ለዘብተኛ የሆነ አቋም ሊኖረን አይችልም። ገና ለገና ከማመኑ በፊት የእግዚአብሔር መንግስት ስለወረደ ብቻ ማለት ነው። ስለዛ ምን እያልኳችሁ ነው? ኤክሰፕሽናል የሆኑ ነገሮች ሊኖሩ ይችላሉ። ግን እነዛ ነገሮች ግን አስተምህሯችንን እንድናመቻምች ግን የሚያደርጉን ግን በፍጹም አይደሉም። እግዚአብሔር ያክብርልኝ። እንደዛ ነው ወንድሜ። ከቻልክ በውስጥ ሰላም። ሁለት የመጨረሻ ጥያቄ ሁሌ ታወሩ የመጨረሻ ሁሌ ጀነራል እንትን ስለ ኦርቶዶክስ ተዋህዶ ለምሳሌ አስተምሮ አሁን ብዙ ጊዜ የሚነሱ ብዙ አስተምሮች አሉ አይደል? ባይዘ ሁለቱም አርጊመንት ላይ ይሄ ከቅንነት የመነጨ ነው። አንተም እንደምትለው ለምሳሌ ከኦርቶዶክስ ተዋህዶ ውስጥ ያሉ ሰዎች አንዳንድ ጊዜ
ከኦርቶዶክስ ተዋህዶ መሰረታዊ ወይም ኖርማል ትምህርት ባፈነገጠ ውጭ ሊናገሩ ይችላሉ። እሱን ዊ ዶንት ኮንሲደር ደም የኦርቶዶክስ ተዋህዶ አስተምሮ አይደለም። ስለዚህ በዛ አርጊው አናረግም ማለት ጥሩ። ልክ ፕሮቴስታንቱም ላይ እንደዛው እንደሆነው ማለት ነው። አሁን ጥሩ ለምሳሌ ያረከው አሁን እምነት መግለጫዎችን ነው የምናምነው። ስለዚህ ግለሰቦች የሚሉትን ነገር ሳይሆን እምነት መግለጫው ነው። እሱን ይዘን አሁን እኔ ማወቅ እንፈልገው የኦርቶዶክስን በቃ ትክክለኛ ማለት ትምህርት ሌላ ጋር ማንም ጋር ሳልሄድ የማገኘው እንዴት ነው? እሺ በአስተምህሩ ደረጃ ጸሎተ ሃይማኖት ነው ዋና አስተምህሯችን እኛ። እሺ ጸሎተ ሃይማኖት በዓለም አቀፍ ደረጃ የተደረገው ጉባኤ ላይ ማለት ነው የተደነገገው። እሱን በቃ አለቀ። እሱንና የእሱን ማብራሪያዎች መመልከት ነው አለቀ። በቀላሉ ሊካልክ ማለት ነው። አስተምህሯችን ይህንን ይመስላል። ከዛ በዘለለ ግን ቤተክርስቲያኒቱ ኦፊሻሊ በአቋም ደረጃ የምትሰጣቸው ትምህርቶች አሉ። ለምሳሌ ማንኛውም ሰው ሊጠመቅ ሲል 5 አዕማደ ምስጢራትን ተማር ይባላል። ስለዛ እንደነዚህ አይነት ነገሮችን አለቀ ካወቅ በቂ ነው። ከዛ ውጭ ግን እኛ የኦርቶዶክስ አስተምህሮን እንዴት ካልን ዝም ብለን የሆነ አንድ ግለሰብ ምናምን አይደለም የምንጠቁመው። በዋናነት እኛ የምንጠቁመው መጽሐፍ ቅዱስና የጥንት ቤተክርስቲያን አባቶችን። ስለዚ ከየትኛው መምህር መስማት ትችላለህ፣ ከእኔም መስማት ትችላለህ መምህር ካልሆንኩት። ግን ስትሰማ ግን እኔ አክሊል ከመጽሐፍ ቅዱስና ከአባቶች አድርጎ ካላስረዳ የቤተክርስቲያን ትምህርት አይደለም፣ የራሱ ነው። ዋና አስተምህሯችን ግን ጸሎተ ሃይማኖት ስለሆነ እሱ ቀላል ነው፣ ገብተህ ማየት ነው። እሺ ጸሎተ ሃይማኖት ቴንክ ዩ አመሰግናለሁ። እሺ ወንድሜ አጠቃላይ መሰረታዊ ክርስትና ትምህርት ከፈለክ ደግሞ ጻፍልኝ አላ የእኛን የመሰረታዊ ክርስትና ትምህርታችንን ከፈለክ ሰፋ ባለ መልኩ እንሰጣለን። እኛ ተጻፋላችሁ እንዳታስወርደኝ፣ የተጻፋላችሁ ትምህርት ማን ያስገባው? እንዳታስወርደኝ፣ የተጻፈ ትምህርት አላችሁ። አትሳቅ፣ መልስ፣ አትሳቅ። እሺ መልስ። አይጀግ ነው ሳቅ በፈለከው ሰሞኑን እየሳክ ነው። አይጀግ ነው እርፍ ጭራሽ። ሚዩት አድርጎ የተጻፈ ትምህርት አላት ኦርቶዶክስ። ሚዩት አድርጎ አናግረኝ። እሺ አንዴ ሚዩት አድርጎ። ታዲያ ያ ሁሉ የአባቶች ትምህርት እና ምንድነው የነ ጳውሎስ ትምህርት፣ የነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ትምህርት፣ የነ ጴጥሮስ ትምህርት ታዲያ ዝም ብሎ እንደው አየር ላይ ዝም ብሎ ብትን ብሎ ያለ ነው እንዴ? በጽሁፍ ደረጃ በመጽሐፍ ቅዱስም በአባቶችም አለን። ከዛ ውጭ ደግሞ አሁን ያልኩ ደግሞ መሰረታዊ ኮንፌሽናችን ደግሞ የናይሲኖ ኮንስታንቲኖፖሊታን ክሪዱ ነው። እሱም በጽሁፍ ደረጃ አለው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናለሁ የሚለው በዓለም አቀፍ ጉባኤ ደረጃ ነው ራሱ እሱ እኮ የተደነገገው ቁጭ ያለው እና እሱ አለው እና ፕሊዝ ከታምረ ማርያም ይበልጣሉ፣ ከታምረ ማርያም ይበልጣሉ እነሱ እነማን? የጸሎት ሃይማኖትና አዎ መጽሐፍ ቅዱስም የአባቶቹም ትምህርት ከታምረ ማርያም ይበልጣሉ። ወይኔ ጭራሽ መጽሐፍ መልስልኝ። ይበልጣል አይበልጥም? እሺ ቢላ አታፋጠኛ ትላለህ። በጣም አፋጠትክኝ። ለምን መሰለህ? ቲክቶክ ላይ እና ቤተክርስቲያን የምታምነው አንድ ስላልሆነ ነው። እሺ ሚዩት አድርገው አንዴ ሚዩት አድርጎና አንዴ ከገባ ይቀር በሚለው ጭራሹ ለምን ቤተክርስቲያኗ የምታምነውን አያሳየንም? ያሳየንና ትመልስለታለህ። ጥያቄውን በማስረጃ አድርገው። እሺ ቤተክርስቲያኗ አንዷ ከአንዱ ይበልጣል አትልም። ይኸውልህ አንዱ ከአንዱ ይበልጣል። እዚህ አንዴ እባክህን ማስረጃ አውጣና አሳይ። ከዛ አንተ ደግሞ አትጨማለቅ ዲያ ያውጣና ያሳየን። ከዛም ትመልስለታለህ። እንዳትመልስለት አኬ ያለበለዚያ መጽሐፍ ቅዱስና የታምረ ማርያም ያነጻጸረበትን ነው። ቤተክርስቲያኗ አንዱ ከአንዱ ይበልጣል አትልም። አኬ ነው እዚህ ቲክቶክ ላይ እንዳታወራ አውጣና ያሳየን። ቪዲዮ ክፈት። እንዳታወራ አትሽሹ። ቤተክርስቲያኗ ይሄ መጽሐፍ ይበልጣል አላለችም። ቪዲዮ ክፈትና አውጣና አሳየን። ዝም ብሎ መጮህ መንጫጫት ሳይሆን አውጣና እንደዚህ የተባለበትን መጽሐፍ ይሄ ነው ብለህ አሳየንና አትፍሩ። ልናገር አሁን አኬው ላይ ስለሚዋሽ ነው። ይሄ ይበልጣል፣ ይሄ መጽሐፍ ይበልጣል። ለምን ቤተክርስቲያኗ አላለችም። አረባከን እስቲ እንደው ተረጋጋ። በቅዱስ ሚካኤል ገና ከጅምሩ እስቲ ተአምረ ማርያም እንደው ሌላውን ተው፣ የቀኑና መጽሐፍ ነው የተባለበትን እስቲ ያሳየን። ተአምረ ማርያም ከአባቶች ትምህርት ያንሳል የሚለውን አሳየኝ። አንተ ቅድም ሃይማኖት አይደለም ስትል ነበር። ወዳጅ አንዴ ስማኝ ፕሊዝ እባክህን። እስቲ ቤተ ክርስቲያን መጽሐፍ ቅዱስን
እስትንፋሰ እግዚአብሔር ቀኑናዊያት ምናምን ብላ ዘርዘራ ምናምን ነገር በተለያዩ መጽሐፍቶች ላይ አይተናል። ፍትሐ ነገሥቱም በምኑም ማለት ነው። ተአምረ ማርያምን በዚህ መልኩ ያስቀመጠችበትን አንድ ክፍል ስጠን። ልክ መጽሐፍ ቅዱስን እንደገለጸችበት የገለጸችበት የመዳን ማስተማሪያዎች እነዚህ ናቸው ብላ የዘረዘረችበትን አሳየን። አፍጥነው ቤተክርስቲያን አፍጥነው። አሁን እኔ ምን ብያለሁ? ምንድነው አይበላለጡም መጽሐፍ ቅዱስና ተአምረ ማርያም አይበላለጡም ብላል አይደለ? አንተ እኮ ነህ አሁን የምታበላልጣቸው እኮ። እኔ ልናገር አንዴ። ቤሊ ይቅርታ እባክህን አንዴ ፕሊስ ሚዩት አድርግና። ቤተክርስቲያናችን ስለ መጽሐፍ ቅዱስ ስትናገር ምንድነው እስትንፋሰ እግዚአብሔር እንደሆኑ ምንድነው የቀኑና መጽሐፍት እንደሆኑ ምናምን በግልጽ አስቀምጣ ተመልክተነዋል። አሁን እንደዛ ባለችበት አሁን ለመጽሐፍ ቅዱስ እንዲህ ያለችውን የተናገረችውን ቃል ለተአምረ ማርያም እና ለሌሎች ገድላት ተአምራትም እንዲህ አይነት ቃል ሰታ የዘረዘረችበትን አሁን ፈጠን ብለህ አሳየን። ካላመጣ ሩጠ ከዚህ ትወጣለህ ማለት ነው። እሺ ላሳይሽ። ቤተክርስቲያኒቷ ተአምረ ማርያም ከመጽሐፍ ቅዱስ ቪዲዮ ክፈት። ዳን አስተምሮ አይደለም አጥሚታጠርኩኛ ቪዲዮ ክፈት። አንተ የአንተን ወሬ የሚሰማ የለም። ማስረጃ ካለ ቪዲዮ ክፈት። ኧረ አትሽሹ። ቤተክርስቲያኗ የተጻፈለት ምላሱ ላይ ነው እንዴ? በቪዲዮ አታሳይም? በቃ ይሄ ነው እንግዲህ። እኛ የእናንተን የእምነት መግለጫ እንዴት ነው የምናደርገው? ቪዲዮ ከፍተን ግልጥ አድርገን ይኸው እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል። ጴንጤ ይገባና ያለ ማስረጃ ተጨቃጭቆ ተዳርቆ አሰልችቶ ለመውጣት ይሞክራል። ስለዛ ምንድን ነው ቤተክርስቲያናችን ተአምረ ማርያምን ከመጽሐፍ ቅዱስ ጋር አታነጻጽርም። አይደለም እኩል ልትል ንጽጽር ውስጥም አይገባም እንዴ። የትኛውም መጽሐፍ ቅዱስ መጽሐፍ ቅዱስ ነው፣ አለቀ። በጣም ትልቅ ቦታ ነው የሚሰጠው መጽሐፍ ቅዱስ በቤተክርስቲያን ውስጥ እና ምንድነው ከአስተምህሮ ምናምን አንጻር እንየው ካልን የአባቶች ትምህርት የላቀ ነው። ከተአምረ ማርያም የላቀ ነው፣ ብልጫ አለው። በአስተምህሮ ደረጃ እንይ ካልን ማለት ነው። በአስተምህሮ ደረጃ እንየው ካልን ለአስተምህሮ ከመሆኑ አንጻር ማለት ነው። እና መጽሐፍቱ ለምን አገልግሎት መጡ የሚለውን ማወቅ መረዳት ይጠይቃል። እና ምንድነው ትልቁ ቁም ነገር ትምህርታችን ላይ በደንብ ፎከስ አድርገን ደግሞ እንቀጠለ። የተለያዩ በጣም የሚሰጡ ትምህርቶች የሚስጥራት የድህነት ትምህርት በጣም በሚገባ በደንብ ሊሰጥ ይገባል። መላልሶ ሊሰጥ ይገባል። በጣም በርካታ ፕሮቴስታንት ወንድም እህቶቻችን የጌታችንን ትምህርት ሳይሆን የሰዎችን ትምህርት እየተከተሉ እየጠፉ ነው። ጋይስ የሰውን ትምህርት መከተል ያጠፋል። አሁን ቅድም እንደሰማችሁት ለምሳሌ የኤምኬሲ የእምነት መግለጫዋ ሲነበብ ምንድነው ጥምቀት መዳናችንን የምናሳይበት ነው፣ ከክርስቶስ ጋር ሞተን መነሳታችንን የምናሳይበት ነው አሉ። አሁን እንደዛ የሚል የለም፣ ግን የጳውሎስን ጠቅሶ ነው እንደዛ የሚሉት። ለራሳቸው አጣመሙ አላጣመሙ። ስለዛ ጴጥሮስ ምን ይላል? እስቲ አንዴ የጴጥሮስን ክፈት አንዴ፣ ቆይ ላስነብባችሁ፣ እነሱን እንጨርስ። ጴጥሮስ በመልእክቱ ምን እንዳለ ስለ እንደነዚህ አይነት ሰዎች አንደኛ ጴጥሮስ ነው ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 10 ከፍ አድርጎ ራስን ዝቅ በል ወደ 13 አካባቢ 14 እስቲ ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ማን? የተወደደ ወንድማችን ማን? ጳውሎስ። እሺ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። የትኞቹን? የጳውሎስን ጽሑፎች ጳውሎስ ጻፈላችሁ። እሺ፣ እንደነዚህ አይነት ሰዎች በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለና ያልተማሩትና የማይጸኑት ሰዎችም ሌሎችን መጽሐፍት እንደሚያጣምሙ እነዚህም ደግሞ ለገዛ ጥፋታቸው ያጣምማሉ።
የጳውሎስን መልእክት የሚያጣሙ ያን ከዛን ጊዜ ጀምሮም ነበሩ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። እና እንደዛ ነው። የጳውሎስን መልእክት አታጣሙ አናጣሙ። ሶሪ አኪ፣ ግን ለጥምቀት ያለ አመለካከት ነው እስ ጥምቀት ነው የሚያድነው? ምን ማለት ነው? ለጥምቀት ያለህ አመለካከት? አመለካከቱ ብቻውን ምን አድርጎ ያድናል? በጥምቀት ውስጥ እግዚአብሔር ጸጋውን ስለሚሰጥ ጥምቀቱ ያድናል ብለን እንናገር። እሺ፣ አይ ማለቴ ኤምኬሲ ለምሳሌ አሁን የኤምኬሲ የጥምቀት አመለካከት አንተ ባልከው ሌትሴ ያስም ልክ አይደለም። ስለዚህ ግን ታጠምቃለች። አምናት ሰዎች እዛ ቤተክርስቲያን ውስጥ አምነው ይጠመቃሉ ማለት ጥምቀትን አልተወችም። ስለዚህ ደህንነትን አግኝተዋል ማለት አይቻልም። እንዴት ይቻላል? ሲጀመር በዛ በጥምቀት ውስጥ ድህነት እንዳለ ካላመንክ እምነቱ የለም። ስለዚህ ያልከኝ ያለው ለጥምቀት ያለ አመለካከት ነው የሚያድነው። ያለ እምነት ደግሞ ድህነትን መቀበል አትችልም። አይተዋል። ያምናሉ እኮ እምነት ምንድን ነው የምታምነው? አይደለም እያልኩ ያለሁት በዛ በጥምቀቱ ውስጥ የእግዚአብሔር ጸጋን ለመዳን የሆነውን ማለት ነው። ለመዳን የሚሆነውን ለዳግም ልደት የሚሆነውን የእግዚአብሔርን ጸጋ እንደምንካፈል ካላመንን ሳናምን ከዛ ከጥምቀት ውስጥ ምንም አይነት ድነትን አናገኝም። አላመንንማ ሲጀመር እናገኛለን። ያለ እምነት የምናምነው የምትለው አንተ ጥምቀትን ነው የምናምነው ወይስ የክርስቶስ የመስቀል ስራን ነው የምናምነው? የመስቀሉን ስራ ብቻ አይደለም። ወደዛ ስትቀርብም ራሱ በዚህ በጥምቀት ውስጥ እግዚአብሔር ጸጋውን ይሰጠኛል ብለህም ማመን አለብህ። ባይዚ በክርስቶስ ትምህርት ለማይኖር እንደሚለው ማለት እኮ ሁለተኛ ይህ ብቻ አይደለም። በነገራችን ተሳስቷል ምናምን እንዳለ ሆኖ ግን የምናምነው ነገር ግን የኢየሱስ የመስቀል ስራ ነው። ይኸውልህ በአጭሩ በል ጥምቀት ለድህነት አይደለም የሚሉትን ማርቲን ሉተር ምንድነው የሚላቸው? በጥምቀት የማያምኑ ነው የሚላቸው። አውጣው አንዴ ያውጣው እዛ ወዳጅ ካቴኪዝም እንዳያወጣው እና እንደነዚህ አይነት ሰዎች እንደውም ክርስቶስንም ክደዋል ወደ ማለት ነው የሚያመራው ነው የሚለው እንደውም እሱ እኮ። አይ ቆይ አሁን ማርቲን ሉተር እኮ አይደለም ፋይናል ሴ ችግር የለም። አንተ የምታምነው ነገር አንተ የምታምነው ለጥምቀት ያለን አመለካከት ነው የሚያድነን ወይስ ኢየሱስ ክርስቶስ በሰራ የሰራውን አምነን በመጠመቅ ነው? ምንድን ነው? እሺ ወደ ጥምቀቱም ስትሄድ እሱን በጥምቀት ውስጥ ያለውን ነገር ማመን አለበት፣ ግዴታ ነው። በጥምቀት ያለውን ነገር ይሄ በጥምቀት ውስጥ ድህነት እንደሚገኝ ካላመንክ አትድንም። እሱንም ማመን አለብህ፣ ወደ ጥምቀት መሄድ አለብህ። እሱን አምነን ወደ ጥምቀት መሄድ ግን አይ ጳውሎስ ለጥምቀት ያለውን አመለካከት በማመን ነው የሚዳነው የሚል እንትኑላ አለው። ሰው ፉሊ ሳይገባው የጥምቀትን አንደርስታንዲንግ ግን በኢየሱስ ክርስቶስ መስቀል ስራ አምኖ ከዛ ደግሞ በእሱ ተባበራለሁ በምሳሌ የሚበል ወይም ለድነት የሚበል አምኖ መጠመቁ አያድነውም። ይሄ ሌላ አዲሽናል እንትን አይደለም ከወንጌል አይደል? እስቲ ከወንጌል ውጭ ከሆነ እስቲ ያሳዩና። መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ነው ያለው። ይህንን ካላመነ ገና ከጅምሩ የማያምነውን ነገር እንዴት እግዚአብሔር ይሰጠዋል? አላምንም አለ እኮ። ድህነት አይሰጠኝም አለ። ቆይ አንዴ፣ ለምሳሌ አንተ በጥምቀት ውስጥ ድህነት አይሰጠኝም አላምንም፣ ድህነት ይሰጣል ብዬ አላምንም አልክ። ከእግዚአብሔር ላይ የምትቀበለው ጸጋዎቹን በእምነት ነው አይደለም? በእምነት ነው እማምነው። ግን በዛ በጥምቀት ውስጥ ድህነትን እቀበላለሁ የሚል እምነት ከሌለ እጅህን አልዘረጋህም። እምነት እኮ መቀበያ እኮ ነው። እምነት መቀበያ ስለሆነ ወደዛ ወደ ጥምቀት ውስጥ ስትገባ፣ ወደዛ ወደ ውሃ ውስጥ ስትገባ ያንን አይነት እምነት ካልያዝክ በስተቀር ድህነትን ሳትቀበል ትወጣለህ። ስለዛ ጥምቀትን መካት ግን እያልክ ያለኸው አሁን እያልክ ያለኸው ሰው እንደዚህ አይነት የጥምቀት አመለካከት ከሌለው እንደዚህ አይነት የጥምቀት አመለካከት ከሌለው አይድንም ነው። እንደዛ ሚል መጽሐፍ ቅዱስ አይድንም የለም። ሁለተኛ ነገር አለባከተው ተረጋጋ አለ። ቆይ ፖይንቶችን እኮ ይዘረዘርኩ ነው። አይ አላ እንዴ ቆይ ነው። አንደኛ ቅዱስ ጳውሎስ ቅድም እንዳሳየው የምንድነው ወይም ከጌታችን ጋር አንድ የምንሆነው በጥምቀት ነው ብሎ ነግሮናል። ሮሜ ምዕራፍ 6 ላይ፣ ገላትያ 3 ላይም ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎናል። ስለዛ ክርስቶስን የለበሳችሁት ከጌታ ጋር አንድ የሆናችሁት በጥምቀት ነው ብሎናል። ስለዛ በጥምቀት እኮ እንደሆነ ከነገረን ስለዛ በመገረዝ አይደለም ማለት ነው። አንድ ያስጨርሱ። ግዝረት ለአይሁዳውያን ብቻ ነበር። አሁን ግን ጥምቀት ግን ለአይሁዳውያንም ለአሕዛብም ጭምር ነው። ስለዛ ሁሉም ተጠምቆ በቃ አንዱ ሆኗል። ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ አይሁዳዊ የለም፣ የግሪክ ሰው የለም። ሁሉም
አንድ ሆነ በክርስቶስ። እንዴት ከተባለ እንዴት ነው በክርስቶስ አንድ የሆነው ከተባለ ሁሉም ሲጠመቅ ከጌታ ጋር አንድ ስለሚሆን በጥምቀቱ ስለሆነ ከክርስቶስ ጋር አንድ ይሆን ነው። ሁሉም አህዛቡም፣ አይሁዱም፣ ወንዱም፣ ሴቱም፣ ባሪያውም ጨዋውም አንድ ሆነ የተባለ ሁላችንም ስለተጠመቀን ነው። እና ምን እያልኩኝ ነው? እንዲህ ያለውን ወንጌል ከነገረን በኋላ የእግዚአብሔርን ጸጋ እንደዚህ እንደምንቀበል ከነገረን በኋላ ታዲያ ገላትያ ላይ መለስ ብለህ ምዕራፍ 1 ላይ ስትመለከት እኛ ከሰበክናችሁ ወንጌል የሚለይ ወንጌል ማንም የሚሰብካችሁ ቢኖር እርሱ የተረገመ ይሁን አለ። ስለዛ በጥምቀት ውስጥ ነው እንደዚህ በነፃ ነው የምታገኙት ምናምን ጸጋው ምናምን ብሎ እንደዚህ የሚመስል ነገርን ከተናገረ በኋላ ብድግ ብለህ መተህ ደግሞ ጥምቀት ለድህነት አይደለም ብትል በቃ የተረገምክ ነህ ነው የምትባለው። ምክንያቱም ጳውሎስ ራሱ ነው እኛ ከሰበክነው የተለየ የሚሰብክ ቢኖር የተረገመ ይሆን ያለው። ስለዛ ከጳውሎስ ስብከት ውጭ ይሆናል። ምክንያቱም ይህ ስብከት ደግሞ ቀላል ስብከት ነው እንዳትል የመዳን ስብከት ነው። ይህም የመዳን ጉዳይ ላይ ደግሞ የተነገረ ነገር እኔ እኮ እንትንህ እኮ በጣም ኮንክሉዥኖችህ ከምትመሰረታቸው ኮንክሉዥኖች በጣም እንትና ይሄ ብቻ አንደርስታንድ ለማድረግ ብትሞክር ነገሮቹን ማለት ነው። ለምሳሌ አሁን እያልክ ያለሁት አሁን ሮሜ 6 ላይ ያለውን ሀሳብ በቃ ማለት አትሊስት የተቃራኒውን እንትን እኮ በትክክል አንደርስታንድ አድርጎ መቆሙም አሪፍ ነው። ግን አሁን እያለ ያሉት እነሱ አንቀበልም አይደለም። ጥምቀት እኮ ምሳሌ ሆኖ ነው የዚህ የኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ ሆኖ እንጠመቃለን አሉ እንጂ ጥምቀት ከድነት ጋር ግንኙነት የለውም። ጥምቀት ጸጋ የምንቀበልበት አይደለም አላሉ። ከእግዚአብሔር ቃል ይልቅ የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለግክ ነው። እሱ አንደርስታንድ ማድረግ የእግዚአብሔርን ቃል ነው እያለ ነው። አንተ ግን አሁን የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለግክ ነው ከእግዚአብሔር ቃል ይልቅ አይደለም ነው እንጂ የእግዚአብሔር ቃል የሚለውን ትክክለኛውን በቀጥታ መጽሐፍ ቅዱስ ላይ ያለውን እንደመቀበል መጽሐፍ ቅዱስ ላይ የሌለ ነገር አንተ ምን እንደው የሌለ ነገር ሳይሆን እኮ ቅድም ተናግራ እድሉን ስጥኛ እኔ ነኝ። አሁን እኮ ቅድም እኮ ጨርሰን ነበር አይደል? በቃ ይብቃን ጃቢ። እስቲ ለዛሬ በጣም ይቅርታ እንግዲህ ቅድም ስለጨረሰን ድጋሚ ደግሞ ወደዛው ጭቅጭቅ እንዳንገባ አሁን ቅድም ጥሩ ማጠቃለያ ስላደረግን ብትችል በውስጥ አውራኝ እና ወጣት በጣም በተደጋጋሚ ምሳሌ ሆኖ ሲል ስለነበረ ያድነናል የሚለውን ረስቶታልና እሱን ብታሳየውም መልካም ይመስለኛል። እሱ በግልጽ ዝም ብሎ ምሳሌ ነገር እኮ አይደለም የሚያድነው፣ ሪል ነው ለድህነት የሚሆነው። እና ከቻልክ እና በውስጥ ብናወራ ደስ ይለኛል። ማለት በደንብ ራሳችን ልባችን ክፍት አድርገን መነጋገር የምንችል ከሆነ እንግዲህ ወጣት ከወጣት ጋር የሚከብዱ አይመስለኝም ለመነጋገር። ዝም ብሎ ሚዲያ ላይ ሲሆን ግን ወደ ጭቅጭቅ ስለሚያመራ ብዙ ጊዜ ለዛ ነው በውስጥ እናወራና የሚሆንልን ከሆነ ቀስ ቀስ እያለን እያወራን ሁኖስ በርገር እየጋበዝኩም ልናወራ እንችላለን። አንድ ቀን ደግሞ ያው በጣም ወጣት ከሆንክ ማለት ነው ከፍ ካልክ ወደ ሌላ ቦታ እና በረን እናወራለን። እሺ ቴንኪው በጣም እሺ ወንድሜ። ጋይስ አንወጣም? ጨረስን በቃ። እሺ ቻው። እሺ ያላወራችሁ ማሂ ሄኖክ አንተ ሻወሩና በቃ እንዝጋ እንጨርስ።